የተቀመጠለት ዋጋ ባይኖር በሚከፍለው ልክ ግን ዋጋው ይወጣል የሰው ልጅ የዛሬው ባለ ታሪካችን ድንቅና ስኬታማ የኢንሹራንስ ባለሙያ ነው ያለ ፈተና ግን በፍጹም እዚህ መድረስ የሚታሰብ አልነበር መኪና መልሰ ከዛ 3 ቆንጆ ጫማ ገዛ ምክንያቱም እንደቁራለው በለው እሱ ስራ ድሮ በመኪና ሆነ የሚያውቁ የድርጅት ኃላፊ ሆነ የሚያውቁ ሰዎች ሁሉ ቆመ ታክሲ ሲጠብቅ ተባረረ እንደምን ሆነ ምናምን ሊባል ይችላል ከተረጋጋ ህይወቱ ዝቅ ማለቱ ወደ ስኬት መንገድ መርቶታል በግር በጣም በተመላለስከባቸው ጎዳናዎች ውስጥ አንደኛው ላይ የራስን ህንጻ እየገነባ ነው ምን አይነት ስሜት አለ እኔ መሰልከው ላይ ኑሮ የኖርኩ ነው በየራባሰው this is my dream life የቤተሰብ ህይወቱ እጅጉን ያስቀናል በህንድ የኢትዮጵያ አምባሳደር ነበርኩኝ ትልቁ ሽልማት በየማስበው ነው ቤተሰቤና ጤናዬ ነው እንግዳችን ከሙያው ባሻገር ያለፈበትን ድንቅ አጓጊ የሆነ ታሪኩን ሊያካፍለን እየጠበቀን ነው ሰብስክራይብ ያደርጋችሁ ከዚህ ድንቅ ታሪክ ጋር አብራችሁ ተቆዩ ዘንድ ጋብዛለን አብረን እንጓዝ በነገራችን ላይ በዱባይ ከረንዚ ሪል ስቴት ቤት ሲገዙ የሚያገኟቸው ጥቅሞች በድልንገራት በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚ ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚ ሪል ስቴት ተነስተልህ ሰላም ታዲያስ አለውልህ አንተ ሰው አንድ አመቴ ብቻ ነው ሰባንድ ብቻ ምን አላት እሱ አንተ አስብልም እንዴት አረ ሳሾፍ ነው 51 አመቴ ነው ኤግዛክትሊ 51 አመቴ ነው 51 አዎ ሶ ምን በዚህ እድሜ አቺቭ ማድረግ ያለብኝ ነገር አቺቭ አድርጋለሁ ያስባለሁ ኦኬ ያ ስለዚህ ስኬታማ ነኝ ብዬ ነው ማስበው በጣም ጥሩ በጣም ደስ ብሎኛል ስላገኘው አቶ ተስፋዬ ምግባር የአልቲሜት ብሮከር ባለቤትና ስራ አስኪያጅ ነው በጣም የሚገርም ጊዜ ነው የምንሰጣችሁ ከዚህ ስኬት ጀርባ ያሉ ደግሞ እንደዚሁ የመጣበትን ያደገበትን ህይወቱን ቤቱ ኑሮ ልጆቹ እያንዳንዱ ነገር እንተዋወቃለን በእርግጠኝነት ተመልካቾች እጅግ ምርጥ ጊዜ እንሰጣችኋለን ደግሞ ያተርፉበታል አቶ ተስፋዬ በድጋሚ በጣም አመሰግናለሁ እኔም አመሰግናለሁ መታችሁ ተጎኛችሁን ዋው አልቲሜት ኢንሹራንስ ብሮከር ምንድነው አልቲሜት ምን ማለት ነው እና ቤዚክ ስራው ምንድነው አልቲሜት ከስሙ ነው የጀመርከው እኔ ኢንሹራንስ ነበር የምሰራው እሺ እኔ ከዩኒቨርሲቲ ከወጣሁ በኋላ ኢንሹራንስ የመስራት እድል ነው ያገኘሁት ሶ ኢንሹራንስ ሰርቼ ነው ይሄን ድርጅት ያቋቋምኩት ሶ ይሄን ድርጅት ሳቋቋመው ገና ሲጀመር my vision was ትልቅ ፐብሊኩን በደም ሰርቭ ሊያደርግ የሚችል ፈረንጆቹ ኔክስት ቱ ናን ይላሉ ፈረንጆቹ ኔክስት ቱ ናን አንደኛ የመጨረሻው ማለት ነው አልቲሜት በፊት የሚቆም የለም ማለት ነው ሶ እንደ ስሙ እየሄደ ነው እየሰራ ነው እንዴት ነው I hope so ብዬ ነው የምገምተው ጥሩ ምንድነው ኢንሹራንስ አሁን ኢንሹራንስ እንዴት ነው ዲፋይን የሚደረገው ኢንሹራንስ ማለት በጣም ጥሩ ኢንሹራንስ ማለት ምንድነው ተመሳሳይ ችግር ሊያጋጥማቸው የሚችሉ ሰዎችን አሰባስቦ ከነሱ የተወሰነ አማውንት ኦፍ ገንዘብ ሰብስቦ ከመሐከላቸው አንዳቸው ችግር ቢገጥማቸው ለዛ ካሳ የሚሰጥ ነው እንደው በጣም በቀላል አማርኛ ሲገለጽ ምን አይነት የኢንሹራንስ አይነቶች ናቸው ያሉት ለሰዎች የሚገባ ኢንሹራንስ አይነት አለ ለሰዎች ማለት ለሰው ልጅ ኢንሹራንስ ይገባል በጣም የሚገርም ኮንሰፕት ነው ልክ ፋብሪካ ያላቸው ሰዎች ኮንትራክተሮች ትራንስፖርት ድርጅት ያላቸው ሰዎች በስራቸው ሰራተኛ ቀጥሮ ያሰራሉ ህጉ ደግሞ አንድ ቀጣሪ ሰራተኞችን ቀጥሮ ሲያሰራ ስራው የሚያመነጭበት አደጋ ወይንም ህመም ወይንም ሞት ቢኖር
ካሳ እንዲከፍል ህጉ ያስገድዳል የሰራተኛና ሰሪ ህግ ለምሳሌ ትራንስፖርተር ሾፌር መኪና ትገዛለህ ጅቡቲ ትልከዋለህ ግን በአጋጣሚ መኪናው ይጋጭና ሾፌሩ ሊሞት ይችላል ቢሞት የ5 ዓመት ደሞዝ ለቤተሰቦች መክፈል ግዴታ አለበት በህግ የተቀመጠ ሰው ያንን ኃላፊነት ኢንሹራንስ በመግዛት ትራንስፈር ልታደርገው ትችላለህ ወደ ኢንሹራንስ ፋብሪካ ይኖርሃል እዛ ፋብሪካ ውስጥ ሰራተኞች ጣታቸው ሊቆረጥ ይችላል ልጃቸው እግራቸው ሊቆረጥ ይችላል በብዙ አይነት ችግር ኮንስትራክሽን ላይ ወድቀው ሊሞቱ ይችላሉ የአካል ጉዳት ሊያጋጥም ይችላል ያንን ሁሉ ነገር የሚሸፍን ኢንሹራንስ አይነት አለ አንድ ሰው ስራ ላይ ያለ ስራ ይሰራል የነው ቀጣሪዎች ከሰራተኛው ጉልበቱን ብቻ አይደለም ተጠቅመን ለራሳችን ፕሮፊት ብቻ አይደለም የሱ ደህንነት የሱ ብቻ አይደለም ከጀርባ ላይ ያሉት ለባለቤቱ ለልጆቹ ሶ አንድ ችግር ቢያጋጥም እንዳይበተኑ የሚያደርግ ኢንሹራንስ አይነት ነው ይሄ እና ሶ የ24 ሰዓት የግሩፕ ፐርሰናል አክሲደንት ይባላል ከዛ ደግሞ አልፎ ተርፎ የህይወት ኢንሹራንስ ይባላል ማለት እንዴት ነው ለምሳሌ ለመታሁን አንተ ኢንሹራንስ የህይወት ኢንሹራንስ መግዛት ፈልጋለሁ ብትለኝ እሺ እንግዲህ ኢንሹራንስ እንግዲህ ይኸውልህ ከሞት አይደለም ሶ ያ ኢንሹራንስ የተገባለት ሰው ቢሞት ካሳ ስንት ብር እንዲገባለት ይፈልጋል መኪና ኢንሹርድ ስናደርግ መኪና ቢሰረቅ ይሄን መኪና የገዛው 10 ሚሊዮን ብር ነው 10 ሚሊዮን ብር ትከፍሉኛላችሁ ብሎ እንደሚገባው የሰው ልጅ የተቀመጠለት ዋጋ ባይኖርም በሚከፍለው ልክ ግን ዋጋው ይወጣል የሰው ልጅ በጣም ጥሩ አዳዲስ ነገር ነግረሃለሁ ጊዜ እንዳልወስድ እንጂ አይፎን 14 ወይም አይፎን 14 ሁሉንም እኩል አዲስ ብታመጣቸው ዋጋቸው እኩል የሰው ልጅ ግን አንድ አይነት ሆኖ ግን በመክፈል አቅሙ ዋጋው ከፍና ዝቅ ይላል በሚዋጣው መጠን ነው የሚተማመነው ለኢንሹራንስ በመግዛት አቅሙ እንደሱ ያለ በጣም ሰፊ ነው ለሰው የሚገባ ኢንሹራንስ አንድ በል ለህፃዎች የሚገባ ኢንሹራንስ አለ ለመኪኖች የሚገባ ኢንሹራንስ አለ ለህጋዊ ተጠያቂነት የሚገባ ኢንሹራንስ አለ ሐኪም ይሆንና በስህተት የሆነ ችግር ቢያመጣ በስህተት ለሰራው ፕሮፌሽናል ኢንደሚኒቲ ኢንሹራንስ ይባላል በህክምና ስህተት የተፈጠረ አደጋ ኤግዛክትሊ በህክምና ስህተት በአካውንቲንግም ሊሆን ይችላል በህንፃ ዲዛይን በሚያደርግልህም ሰው ሊሆን ይችላል አርኪቴክቱ ኮንትራክተሩ ለሱ የሚገባ በሙያ የሚገባ ኢንሹራንስ አለ ሰው ከውጭ ሀገር ለሚገባ እቃ እያለ ብዙ አይነት ሰፊ ነው በጣም ለገንዘብ የሚገባ ኢንሹራንስ አለ ጥሩ እሺ ግን እንደው አንተ በጣም ከረጅሙ አመት ልምድ በተለይም ደግሞ አንተ እንግዲህ ኢትዮጵያ ውስጥ ብቻ አይደለም በእንግሊዝም በአሜሪካ በተለያዩ ሀገራት ልምዱን አይተሃል ተምረሃልና ዓለም ላይ ካያቸው የኢንሹራንስ አይነቶች በጣም የገረመ እኛ ሀገር ሜቢ በስፋት የሌለ ወይም ያልተለመደ ግን በጣም የገረመ ነገር ምንድነው የሰማው ያየው የሚገርመኝ ነገር እንግዲህ ቴክኒካሊ ነው የማየው እንጂ ለማንኛውም ነገር ኢንሹራንስ መግዛት ይቻላል ለምንም ነገር ግን አንድ የሚገርመኝ ነገር ምንድነው ኢንሹራንስ ቅድም እንዳልኩ ለተመሳሳይ ሪስክ የተጋለጡ ብዙ ነገሮች መሰብሰብ አለባቸው ይባላል ኦኬ ሲሚላር ኤክስፖዠር ያላቸው ብዙ ነገሮች the law of large number ነው ይባላል ኢንሹራንስ በእኛ ቋንቋ በኢንሹራንስ ቋንቋ አንዳንድ ጊዜ ግን አንድ ነገር ብቻውን ኢንሹርድ ይሆናል ወደ ስፔስ የሚላክ ሳተላይት ምንም ሌሎች የሚያዋጡለት የለም ብቻውን ነው ብቻውን ኢንሹራንስ ገብቶ ቋት ውስጥም የሱ ገንዘብ ብቻ ነው ያለው ብቻ እድር እንደመመስረት ማለት ነው exactly ሟችም አንተ ነህ ቀባሪም አንተ ነህ that's a funniest thing እሱ ይገርመኛል እሺ እኔ አሁን ለምሳሌ ኳስ ተጫዋቾች ለምሳሌ ለግራቸው ሜሲ እርግጠኛ አይደለም ለግራግሩ ትልቅ በሚሊዮን ዶላሮች እነሱ ብቻ እንደዚህ ለየት ያሉ አይደል ልክ እነሱ ብቻ አይደሉም ባይ ዘ ወይ አንደኛ ብዙ ኳስ ተጫዋቾች ስቲል ፑል መፍጠር ይቻላል ቴክኒካሊ ብዙ ኳስ ተጫዋቾችን ማስገባት ይቻላል እሱ ብቻ አይደለም ትላልቅ አክተሮች የፊልም አክተሮች አንድ ትንሽ ስካር ይመጣበት እኮ ከዛ በኋላ ካስት አይደረግም ያ ሰው በቃ ለትንሽ ነገር በቃ አለቀ ወይ የሆነ ችግር ከመጣ በፊት ከሚታወቅበት ሉክ ከቀነሰ ያ ሰውዬ በቃ ካስት አይደረግም አይፈልግም ሶ ለጥፍራቸው ሳይቀር ለጣቶቻቸው ሳይቀር ኢንሹራንስ ይገባል ለጥፍር ይገባል ያ ጥፍር ላንተ ቫልዩ ካለው አብሶሉትሊ ሶ እንደዚህ አይነት በጣም ኦዲዮ ሆኖ ከስተማይዝ እየተደረጉ በጣም ኦዲዮ ነገሮች በደንብ ቴክኒካሊ በደንብ ታይቶ ኢንሹራንስ ይገባላቸው የሚገርም ነው የዚህ ስራ በጣም ፈታኙ ነገር ቻሌንጁ ምንድነው ደንበኞች ማሳመን ሶ አንተ በጣም ጎበዝ ነው ማለት ነው ማሳመን ላይ ማስረዳት ላይ ጎበዝ ነኝ ማሳመን ላይ አይደለም ግን ማስረዳት ላይ ጎበዝ ነኝ ያው ሲረዱ ያምናሉ ጎበዝ በኢንሹራንስ ዙሪያ በጣም
የተሳሳቱ አመለካከቶች ናቸው የምትላቸው ነገሮች አሉ? Very good. Very important question. በጣም ጥሩ ጥያቄ ነው። እሺ አንደኛው ኢንሹራንስ ለሀብታም ነው ብሎ ማሰብ። እሺ ሁለተኛ ኢንሹራንስ ውድ ነው ብሎ ማሰብ። እሺ ሶስተኛው ንብረቴን የሚጠብቅልኝ ነገር የለም ኢንሹራንስ የሚባል ነገር ጭራሽ አለማወቅ። እነኚህ ነገሮች አራተኛው probably ኢንሹራንስ ካምፓኒዎች ገንዘብ ይሰበስባሉ እንጂ አይከፍሉም ብለው የሚያስቡ ሰዎች አሉ። ቢዝነሱ እንዴት ነው? ገቢው ቢዝነሱ እንዴት ነው? actually ኢንሹራንስ ብሮከሬጅ ውጭ ሀገር የሀብታም ስራ ነው። ፕሮፌሽናል ናቸው ያ በዛ ልክ ይከፈላቸዋል ይባላል። እንዳጠቃላይ ብሮከሮች ራሱ ሀብታሞች ናቸው። እንግዲህ ብዙ አይነት ብሮከር አለ። ብዙ አይነት ብሮከሮች አሉ። ስቶክ ብሮከርስ አሉ፣ ሪል ስቴት ብሮከሮች አሉ። አሁን እኛም ሀገር የስቶክ ማርኬት እየመጣ ስለሆነ ስቶክ ብሮከሮች ይመጣሉ። አክሲዮን ዝም ብለህ አትሸሻጥም ቴክኒካሊ አማክረው ምናምን። በጣም አሪፍ። አሁን በጣም በትልቅ የአክሲዮን ላይክ በብሮከርነት ስራ በጣም በትልቁ አገኘውበት የምትለው እንደው ምን ያህል ነው ይልጠይቅ? አልጠይቅ ግን ጠይቅ ነበር። ግን እንዳጠቃላይ በጣም ላይክ ላይፍ የሚቀይር በጣም ስንት ሰራተኞች ያሏችሁ? አዲስ አበባ ላይ 80 አካባቢ ስታፎች አሉን፣ ሰራተኞች አሉን። ፓርት ታይመሮች ወይንም የትርፍ ጊዜ ሰራተኞች ደግሞ ሪጂናል ኦፊስ ሪጅን ላይ ወደ 20 ሰራተኞች አሉን። ክሎዝ ቱ 102 አካባቢ ሰራተኞች አሉ። በጣም ጥሩ። ሶ ከዚህ ሁሉ የኢንሹራንስ ብሮከርነት ስራዎች ጀርባ ደግሞ በጣም ሌሎች ያልተነገሩ ታሪኮችና ሞስት ሌላም ቦታ አለ ብለኛል። ሰዓታችንን ቶሎ ቶሎ ለመጠቀም እንሞክራለን። ደስ ይላል። የወዴት ነው የምንሄደው? እስቲ እንውጣ። ለማንኛውም እንውጣ። መጀመሪያ እንውጣና ወስደን ተመልካቾች በጣም የሚገርም ነገር ነው የምናሳያችሁ። አሁንም ማራኪው ግን ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ከአቶ ተስፋዬ ጋር ቆይታችን ይቀጥላል። የወክ ኤክስፒሪየንስ አለ እንዴ? እንደውም የሚገርም የወክ ኤክስፒሪየንስ አለኝ። የሚገርም ነገር ምንድን ነው የሚገርመው? የራሴን ድርጅት ከማቋቋሜ በፊት ልክ ልወጣ ስል ተቀጥሬ እየሰራሁ ልክ ልወጣ ስል ስራ ስትለቅ የሚሰጥህ ገንዘብ አለ አይደል? የአገልግሎት የሚባል የሚከፈል ክፍያ አለ እና በተሰጠኝ ገንዘብ ያን ጊዜ 3 ክላርክ ጫማ ነው የገዛሁት። ስለዚህ ከመኪና ወርጄ የራሴን ስራ ስጀምር በእግሬ እንደምሄድ አውቀዋለሁ። መኪና መልሰ ከዛ 3 ቆንጆ ጫማ ገዛ። 3 ቆንጆ ጫማ ገዛው። ጥሩ የሆነ የወክ ኤክስፒሪየንስ አለኝ። ግን ቀላል ነበር? በጣም ከባድ ነው። ድሮ በመኪና ሆነ የሚያውቁ የድርጅት ኃላፊ ሆነ የሚያውቁ ሰዎች ሁሉ ቆመ ታክሲ ሲጠብቅ ተባረረ እንደ ምን ሆነ ምናምን ሊባል ይችላል። ይኸው ምስኪን ቆሞ መንገድ ላይ አየነው ምናምን ይባላል። ባት የሚገርም ነገር ግን ከአይ ቲንክ 6 ወር ያህል እንደዛ በደንብ ከሰራው በኋላ አውቶቡስ መኪና መግዛት ቻልኩኝ። ዋው! ቢያንስ የራሴን አውቶቡስ መኪና እና it was a big success። ዋው! እኔ በመኪና ታሪክ ውስጥ በጣም ብኮራባት መኪና እሷ ነች። አውቶቡስ አሁን ያለ ነው አይደለም? አይ አይደለም። አውቶቡስ በቃ that's my first success እና የመጀመሪያው success ደግሞ በጣም ደስ ይላል። በጣም ይሄን ቦታ ለምን ወክል እንድናረግ ዛሬ እንደመረጥነው አላውቅም። እንግዲህ እሺ አሁን ቢሮ አይተሃል። ቢሮ የምንሰራበትን ኢንቫይሮንመንት አይተሃል። እንዴት እንደተጀመረ እንዴት በእግራችን እየሄድን እንደሰራ ነግሬሃለሁ። የመጀመሪያውን ሰክሰስ ነግሬሃለሁ። አሁን ደግሞ በቅርቡ የድርጅቱን ሄድኳርተር እየሰራ ነው። ዋው! የራሳችሁን ሄድኳርተር እየሰራ ነው። እንግዲህ እሱ ደግሞ ላሳየ ብዬ ነው። ዋው! በቅርቡ ይሄ የሚሰራው ህንጻ ላይ እንዴ እዚህ ከጎናችን ነው። እዚህ ከጎናችን ለዚህ እየተሰራ ነው ያለው። ዋው! በጣም የሚገርም ነው። በአልቲሜት ኢንሹራንስ ሄድኳርተር ነው የሚሆነው። ይሄ ሄድኳርተር ይሆናል። ወደዚህ እንመጣለን። አሁን እንግዲህ በእግር በጣም በተመላለስክባቸው ጎዳናዎች ውስጥ አንደኛው ላይ የራስን ህንጻ እየገነባ ነው። ምን አይነት ስሜት አለው? በጣም ደስ የሚል ስሜት አለው ለመናገር። እሺ ተገምቶ ምን ያሁን ነው ግን ምንድነው ገና ስራ ስለቀያኔ በግሬ ወክስ አረግ ተገምቷል። ዋው! ይሄ ሪያሊቲው ነው። ቪዥኑ ግን ድሮም ነበረ። ማንም ሰው በትልቁ ማለም ይችላል፣ በትልቁ ሊሳካለትም ይችላል። ዋናው ነገር ትልቅ ነገር ድሪም ማድረግ። እንግዲህ ህንጻ ሲያልቅ በጣም ሲመረቅ ስላስጀመረ እንድጠሩን እንግዲህ እንመጣለን። የዚህ አንዱ አካል እንድንሆን ምንም ጥያቄ የለውም። ትጋበዛለህ። ከነክሩ ትጋበዛለህ። በጣም ጥሩ አመሰግናለሁ። ቴንክ ዩ። እሺ በጣም ነው የሚያምረው ቤታችሁ። ዋው! ወንጌል ኤላዊት አንዴ
አቀባበላለሁ እንዴ ከመግባታችን ሄሎ ሃይ ባዩ ደህና ነሽ ደህና እንዴት ነሽ ደህና ላይ አስመጣቂው ማራኪው yes thank you ይሄን ታውቃለህ ማለት እኮ ነው ሾው ትልቅ ሾው እኮ ነው እንዴ እግዚአብሔር ይመስገን thank you እሺ thank you ማን ነው እዚህ ቤት ያለ አስተዋውቀን ምናልባት ዘግይት ብሎ ቢቀላቀሉ ሊገቡ ይችላል ለጊዜው ግን እስኪ አስተዋውቀን አምባሳደር ትዝታለች አምባሳደር ማለት ባለቤቴ ነች እሺ ሶስት ልጆች አሉኝ ሶስት ቆንጆ ሴት ልጆች አሉኝ መና ተስፋዬ ኤላዊት ተስፋዬ እና ወንጌል ተስፋዬ የሚባለው መና አሁን ሰከንድ ይር ነች ውጭ ሀገር ነው የምትማረው ካናዳ አይቲ እና ቢዝነስ እያጠናች ነው ሁለት ልጆች ደግሞ ኤላዊት 11ኛ ክፍል ነች ወንጌል 5ኛ ክፍል ነች የት ልጅ አዲስ አበባ የምትባል ታውቃለህ ከአዲስ አበባ ትንሽ ዝቅ ብሎ ዳሞ ሆቴል ወይ ነገሩ ገባው ወደ ላፍቶ ነው መንገድ አለ ላፍቶ ከመድረስ በፊት 58 የሚባል ቀበሌ አለ እዛ ነው ልጅ ያደኩት አባቴ ስሞል ስኬል የሆነ ቢዝነስ የሚሰራ basically አብሮ ነው የሚሰሩት እናትና አባቴ very small scale business ይሰራ ነው የመጀመሪያ ቤተሰብ የመጀመሪያ ልጅ ነኝ ያ በጣም ትንሽ የስሞል ስኬል ቢዝነስ ቤተሰቡን ሰርቫይቭ ለማድረግ ልጆቻቸውን ለማስተማር ቤታቸውን ሰፖርት ለማድረግ የሚጠቀሙበት ነገር ነበር ቢዝነስ ውስጥ ነው የሆነ ቢዝነስ እንጀምራለን እንደ ፋሚሊ እናትና አባቴ ቀጥሎ ሌላ ቢዝነስ እንሞክራለን እናቴም ጎበዝ ነች አባቴም የቢዝነስ ሰው ነው ሌላ ግን ስሞል ቢዝነስ ግን ትልቁ ነገር ምንድን ነው ብዙ ቢዝነስን ብዙ የተማረ ሰው ነው ቢዝነስ ትንሽ እውቀት ይፈልጋል ያን የነበረው ጊዜ ደግሞ እንደዚህ እንዳሁን ጊዜ ቢዝነስ ብዙ ያደገበት አልነበረም ስሞል ስኬል ቢዝነሶችን ይዘት እንደፋደፋለን በእነዚህ አይነት ፋሚሊ ውስጥ ያደግኩት አባቴ is very hard worker እኔ ብዙ የጠንካራ ሰራተኝነት ከአባቴ የወረስኩ ይመስለኛል በጣም ጠንካራ ሰራተኛ ነው ጎበዝ ነው ተስፋ የሚቆርጥ ሰው አይደለም ብዙ ነገር ለሚሞክረው business ውስጥ በጣም ብዙ ነገር ነው የሚሞክረውና ያ ሁሉ ነገር I think ለአሁኑ ነገር ብዙ ነገር ኮንትሪቢዩት ያደርግ ይመስለኛል እናቴ በጣም ጎበዝ ነች ኮሚኒኬሽን ላይ ጎበዝ ነች ከስተመር ሃንድል ነገር ማድረግ ላይ ቢዝነስ ውስጥ ጎበዝ ነች she's a very good diplomat አባቴ ቢዝነስ ላይ ነው ጎበዝ እንጂ ዲፕሎማሲ ምናምን ብዙ ስራው ላይ ነው ከስተመር ሃንድል ላይ ምናምን እንደማንኛውም ፋብሪክ ከገጠር መጥተው እዚህ ቢዝነስ ስታብሊሽ ያደረጉት መኖር የጀመሩት እነሱ ስለዚህ he's straightforward እና ትንሽ ለቢዝነስ የዛ አይነት ነገር አስቸጋሪ ነው እናቴ ኮምፕሊመንት የምታደርገው ብዙ ጊዜ አንድ ፓርት ሰው ከእንደዚህ አይነት ፋሚሊ የመጣሁት በጣም ጥሩ አሁን አንተ ያለበት የደረስክበት ደረጃ ሲያዩ ምን ይላል በጣም ደስተኞች ናቸው በጣም ደስ ይላቸዋል they are very happy in fact they are very blessed በጣም በቃ መባረክ ነው ብዬ ማስበው አራት ልጆች ነው እኔ መጀመሪያ ነው ቤት ከደብረ እህት ያለች ይቻላል ከሰበታችን ሌላ ወንድ አለ እሱ ይቻላል ነው እንደው የመጨረሻው ተበልቶ አሁን ሙባረክ አጠቅላ መካለች ይቻላል አገር ወዳድ እዚህ አገር አደከዝኝ ያ ሰው በጣም ደስተኞች ናቸው በጣም ነው ደስ የሚላቸው እንግዲህ እግዚአብሔር ባርኮቻቸዋል አንተስ በባህሪ ምን አይነት ልጅ ነበር ልጅነት መልሰን በጣም ልጅ ያለው እሺ ቀዝቃዛ ነበር ይሉኛል ሰው በጣም ወዳለው አዲስ ነገር ማየት ወዳለው ትንሽ ፈጥናለሁ መሰለኝ ቀዝቃዛ ነው ቢሉኝ ሰዎች አሉ ብዙ ነገር መጠየቅ ወዳለው ደግሞ እና ማሰለቻቸው ሰዎች አሉ በጣም ብዙ አይነት ነገር ነው ያለው እኔ ግን ሁልጊዜ ለማወቅ ጉጉ የሆነ ልጅ አድርጌ ነው ራሴን ማየው ሰዎች እንዴት ኢንተርፕሬት እንደሚያደርጉት አላውቅም ቅድም እንዳልኩ ነው አንዳንዱ ፈጣን ይልሃል አንዳንዱ ቀዝቃዛ ይልሃል አንዳንዱ በጣም ኪሪየስ ይልሃል ግን ትምህርት ላይ ኤሌመንተሪ እና 7ኛ እና 8ኛ ክፍል እኔ ብዙ ነገር በማዳመጥ ነው የምወደው በደንብ አዳምጣለሁ በጣም ማዳመጥ የምወድ ተማሪ ነኝ ብዙ አላጠናም ነበር ስለዚህ ሁሉ ጊዜ ለሚጻፈው ሰርቲፊኬት ላይ ከዚህ የተሻለ ውጤት ማምጣት ይችላል ትንሽ ወላጅ ምክር ያስፈልገዋል ከዛ በኋላ ግን ሃይ ስኩል ስገባ I think I don't know እንግዲህ እግዚአብሔር እንግዲህ ያለቃ ይመስለኝ በጣም አንበብ ጀመርኩ ስለዚህ ሃይ ስኩል ላይ በጣም ጎበዝ ተማሪ ነበርኩ ቤት ውስጥ በጣም
አጋዥ ነበር ቤት ውስጥ ፋሚሊን ልጅ ማለት ተሰራ ነበር እንዴት ነበር እንግዲህ የቤታችን የመጀመሪያ ልጅ እንደነገርኩህ ቤተሰቦቼ ትንሽ ቢዝነስ ላይ ይደፋደፋሉ ስለዚህ እኔ ራሴን ካወቅኩበት ሰዓት ጀምሮ ነው ወንጌልን ሳክሪ 10 ዓመት ጀምሮ ሆኜ ከቤተሰቦቼ ጋር አብሬ አግዛለሁ ማገዝ የለም ሁሉ ነገር ላይ ለምሳሌ ለገረ ፎቶ ቤት ነበረን ስለዚህ ፎቶ ቤት ውስጥ ነገር አብረን ተሰራለን ምግብ ቤት ነበረን ስለዚህ ምግብ ቤት ውስጥ አብረን ተሰራለን የተለያየ ካበሪያ ክረብ ምናምን ክረብ ፋብሪካ ወርተን እዛ ክረብ ውስጥ አብረን እንሰራለን እዛ አስተናግዳለሁ ብዙ ስራዎች ውስጥ ከቤተሰብ ጋር አብረን እንሰራለን እና ያ ነገር ሳታስበው አብረን ውስጥ ደቨሎፕ እያደረገ ይሄዳል ውስጥ ከጭነት ጀምሮ ያለው በጣም ኢንስፓየር ይሆናል ስራ በጣም ኢንጆይ ባደረገው ኢንጆይ ከማድረግ ነገር ውስጥ አንዱ ስራ ነው ሶ ሃይስኩል በጉብዝና ቀጠልክ ከዛ ውጤት እንዴት ነበር ወዴት ነው የቀጠለው የማትሪክ ውጤት መጣ ከዛ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ገባሁ ከዛ የመጀመሪያ ዲግሪ በአካውንቲንግ አገኘሁ አዲስ አበባ ዩኒቨርሲቲ እሺ ግቢ እንዴት ነበር That was good. That's very good. Yeah. አባቴ ሎየር እንደሆነ ይፈልጋል እሺ አለስ እኔ ሐኪም መሆን ፈልግ ነበር እሺ so እኔ አመጣሁት ውጤት 3-4 ነገር ስለሆነ 3-4 ስላመጣሁ በእኛ ጊዜ ስሬት እና ፎር አመት ሰዎች ናቸው ሐኪም የሆኑት ዶክተር ነው ዩኒቨርሲቲ ከገባሁ በኋላ ደግሞ ሎ ስኩል ሳይ ፍሬሽ እንደገባን የአዲስ አበባ ልጆች ዶርም እንደልብ አይሰጠንም ነበር ከቤት ተመላለሱ ነበር የምንባለው ስለዚህ ከቤት ከቀበሌ ያጻፉን የድሃ ልጅ ነውና መመላለሳችንም ትራንስፖርት እዛው ዶርም ውስጥ ቁጭ ብዬ ከቀበሌ ያጻፍኩኝ that's true really ነው መመላለሳችን ከሳሪስ ዲስክሪት ማለት ማለት አባውት ቤታቸው ሊክስቦች even ያኔ አውቶቡስ 15 ሳንቲም ነው ከቀበሌ ያጻፍኩኝ ከዶርም ተበደኩኝ ዶርም ስንበደብ ሰከንድ ዲሮስ ጋር ተበደኩት ፍራሽ አንጥፌ መሬት ላይ የሰከንድ ዲሮች የሚቀመጡበት የሚያርፉበት ዶርም ውስጥ ለአዲስ አበባ ልጅ ፍራሽ እንጥፍና መሬት ታዲያ so ባገጠር የተበደኩበት ዶርም አራት ልጅ ፍሬሽማን ሸክለው አካውንቲንግ የገቡ ተማሪዎች ናቸው እና እዛ ገብቼ አይ ትምህርት ማለት ባሪፍ ትምህርት ማለት አካውንቲንግ ነው የምለው ጎበዝ ተማሪ የሚገባው አካውንቲንግ ነው ሲሰማቸው ነው እንደልኩኝ ስለዚህ ፍሬሽማን ጥሩ ውጤት ስለነበር እኔም አካውንቲንግ ገባሁ በጣም የሚገርም ነገር ጊዜ አካውንቲንግ ገባሁ በኋላ በጣም ወደድኩት because it's about business ያደኩት ቢዝነስ ላይ ተወለድኩ ስሞል ስኬል ብትሆን እዛ ውስጥ እንደፋደር ስለሆነ ያደኩት በጣም ወደድኩት እና እንደውም ፈጣን ትክክል ነው ላለው በምክንያት ነው ላለውና ከዛ በኋላ ስጨርስ ግን ደግሞ አካውንታንት ነው ኢንሹራንስ ያኔ ኢኮኖሚው ፕራይቬት ኢኮኖሚ ያደገ የመጣበት ጊዜ ስለነበር ፕራይቬት ኢንሹራንስ ባንኮች ፕራይቬት ኢንሹራንሶች የተቋቋሙ ነበር ስለዚህ ናይል የሚባል ኢንሹራንስ ካምፓኒ ግራጁዌት ካደረኩ በኋላ ልክ ግራጁዌት እንዳደረግን ናይል ኢንሹራንስ የሚባል ካምፓኒ አዲስ ተመስርቶ አንድ ዓመት ወራት አንድ ዓመት ይሁን አይሆን አላውቅም ብቻ 11 ወር ምናምን ቆይቷል ተማሪዎች ፍሬሽ ተማሪዎች ይፈልጋሉ ብሎ ዩኒቨርሲቲ መጥቶ ይጠይቃል ስለዚህ የተወሰኑ ሰዎችን ላክን ከዩኒቨርሲቲ ሐምሌ ተመርቀን ነሐሴ ላክን ስለዚህ ደግሞ ኢንሹራንስ ገባሁ ስለዚህ እንደውም አካውንቲንግ ማሰራሁ ኢንሹራንስ ነው ከገባሁ በኋላ ደግሞ ቢገርም አካውንቲንግ ስማር ወልጄዋለሁ ብያለሁ ትምህርቱ ኢንሹራንስ ገባ ደግሞ ኢንሹራንስን በጣም ወደድኩት ደግሞ እንቀላል መሰለኝ ከዛ ማንበብ ጀመርኩ በደንብ ወይ ማንበብ መውሰድ ጀመርኩኝ ከዛ ወደ ሌላ ካምፓኒ ቀየርኩኝ ከዛ በኢንሹራንስ ውጭ ሀገር የሚያስተምር ኢንስቲትዩት አለ ምዛጋ እሱ ተማርኩ ነገር አይ ቲንክ ነው አይደለ ኢንሹራንስ ራሱን ችግር እንደ ትምህርት እንደ ጅበት ዲግሪ እና አንድ የሆነ ዩኒቨርሲቲዎች ጀምረው ነበር ግን እሱን ማቋረጥ የባንክና በንግድ ተቋም የሚባል ነበር በናሽናል ባንክ ስር ነበር ብዙ ሰዎችን አፍቷል በጣም ኢንሹራንስና ባንክ ብቻ ያሰለጠነ አሁን ሪሰንትሊ ምን ላይ እንዳላላ ትልቅ ኢንስቲትዩት ቃሊቲ ጋር ገንዘው ነበር ሶ አንተ ከዩኒቨርሲቲ ወጥ ለመጀመሪያ ጊዜ ስራ የጀመረ ገንዘብ ያገኘው ለመጀመሪያ ጊዜ ተቀጥራ ኢንሹራንስ ካምፓኒ ነው ናይል ኢንሹራንስ የሚባል ካምፓኒ ነው ቤተሰብ ላይክ ምናምን በጣም ደስ ያላቸው በጣም የሚገርም ነገር በጣም ደስ ያላቸው እና እናቴ አሁን ከኔ ድርጅት የበለጠ ከአልቲሜት የበለጠ ናይል ታሳውቃለች ምክንያቱም ልጇ ዩኒቨርሲቲ ግራጁዌት አድርጎ መጀመሪያ የተቀጠረበት መጀመሪያ ደሞዝ ይዞ የመጣበት ቦታ ስለሆነ ነው ምን በመጀመሪያ ደሞዝ ታስታውሳለህ የተወሰኑ ነገሮች ለራሴ ትንሽ ነገር ገንዘብ ይችላል ከዛ ለቤተሰብ ነው ተወጣው ስራው እንዴት ቀጠለ እዛ የኢንሹራንስ ነው ኢንሹራንስ ከተቀጠረ በኋላ እኔ ተመደብኩት ካሳክፍል ይባላል ነው ከዛ ካሳክፍል ቀጥሎ ቶሎ ነው ያደግኩት በጣም ታይል ነው ያደግኩት እና ብራንች ማኔጀር ሆንኩኝ
አዲስ ብራንች ተከፍቶ እዚህ ዝሪው ህንፃ የሚባል ህንፃ ላይ አሁን ፈርሷል እዛ ህንፃ ላይ ብራንች ነበረ ኢንሹራንስ እዛ ብራንች ማኔጀር ሆኜ መጣሁ it was a very amazing experience እዛ ብራንች ማኔጀር ሆኜ ከመጣሁ በኋላ ጥሩ ፕሮሚስ አደረኩኝ በጣም ጥሩ አቺቭ ስታደርግ መኪና በመኪና ስራለ ወደ ቤት ቢዘው ትሄዳለህ it's a privilege መኪና ተሰጠ ከዛ መኪና የነዳው ወደ ቤት ሲሄድ እናቴ ድንገት ቻጠቀኝ ስሜቱ በራሱ አንደኛ ነው ልጅ እንደዚህ ሆነው ምናምን ምጋጭ ላይ መስራት ነው ሰው ጊዜ ልጅ ለኛ በጣም ደስ የሚል ኤክስፒሪየንስ ነበር ጥሩ ስራ ሰራን 3 አመት ቆየሁ እዛ እና ቶፕ ፐርፎርማንስ ለነበርኩ ይመስለኛል ፕሮሞት ተደረግኩኝ ደግሞ ወደ ሄድ ኦፊስ ኮርፖሬት ማርኬቲንግ ማኔጀር ተደረግኩ ብራንች ላይ ደግሞ አየሁ እንዴት ነው ኢንሹራንስ መሸጥ ያለብን እዛ ህንፃ ላይ የሚገርምህ ነገር ልንገርህ እዛ ህንፃ ላይ ከስተመሮች እንዴት ማነጋገር ያለብን እንዴት አድርገን ሞር ፕሮዳክቲቭ እንሆናለን በጣም በስትረግል ነበር የምንሰራው እዛ ህንፃ ላይ ቡክ ወርልድ የሚባል መጽሐፍ መሸጥ ነበር እና መጽሐፎች ለማየት ደስ ይለኛል ማርኬት መጽሐፍ ማንበብ ከተባልኩ በኋላ ሌሎች መጽሐፎች ማንበብ ደስ ይለኛል ወደ ቡክ ወርልድ ገባለሁ እዛው ህንፃ ላይ ስገባ አንድ መጽሐፍ አቴንሽን ሳበው እና you can be a sales superstar you can be a sales superstar እና sales superstar በሴልስ ሱፐርስታር መሆን ይቻላል ገረመኝ ያን ሳምንት ለምን አቀደረብ በጣም ነው የሚልኩት እንደዚህ ማካና ሌላ መጽሐፍ ፈልግ ስገዛ አሁን ወስዳለሁ ላይ እሺ የት ላይ ማለት ላይብረሪ አለ እዚህ ቤት ውስጥ yes you will see hundreds of books there so በጣም ወደድኩት ኢንሹራንሱን ካወቅከው እንዴት እንደምትሸጥ ካወቅ ለምን ወጥቼ ኤጁኬሽናል ሳይንስ ተጠቅሜ I can incorporate company ማቋቋም እችላለሁ ያሰብኩኝ ቢሮ ሄጄ ተሹሜ imagine head office ትልቅ ፖዚሽን ነው very young በጣም ብዙ ሲኒየር ሰዎች ብራንች ማኔጀሮች አሉ ከዛ ያውተና I think ወጥቼ ይሄን ነገር የራሴን ስራ መስራት አለብኝ መሰለኝ ያሰብኩ በግል የተለመደም አልነበረም basically ብሮከር የሆኑት ሰዎች ያን ጊዜ ሪታየር አድርገው ከኢንሹራንስ ካምፓኒ ከጡረታ በኋላ ሲሆኑ ሰዎች ናቸው እንጂ በዛ ያን ኤጅ ወጥቶ ብሮከር የሆነ ሰው የመጀመሪያ ላይ መሰለኝ ከዛ ያውት አሰብኩበትና ስራ መጠቅ አለብኝና ለምሳሌ ባለቤቴ እንዴት ለምትለቃለህ ምናምን አለች እናትና አባቴም አልወደዱትም ጓደኞችም ለተናገር አልወደዱትም ቢኮዝ ጥሩ ነው ፕሮሞት እየተደረገ ያለው ፖዚሽን ተሰጥቷል መኪና ተሰጥቷል ማርኬቲንግ ማኔጀር ስትሆን ደግሞ ጥሩ ሰዎች ጋር ካምፓኒ ኃላፊዎች ጋር ትገናኛለህ ትላልቅ ፋይቭ ስታር ሆቴሎች ጋር ሰዎች መጋበዝ ትችላለህ በካምፓኒ ውጪ የምታገኛቸው ሰዎች ማግኘት ትችላለህ ግን ግድ የለም ነገር ደርስበታለሁ ብዬ መዘጋት ካስቀር አለቃዬ ራሱ አላመኑ ዋይ ምን ለምን አስበህበታል ነገር አስበህ እርግጠኛ ነህ ከዛ በጣም ፖቴንሻል በደንብ አየሁ ስለዚህ እንደምን ሞክረው ሌላው ትልቅ ኮንፊደንስ ይሰጠኝ ነገር ካልቻልኩ ከ2-3 ወር በኋላ ከ6 ወር በኋላ መቀጠል እኮ እችላለሁ እውቀቴን በሲዲ እንደዚህ አድርጎ በፍላሽ አወጥተው እንትን ቢያደርገው ይገባል አንተው ጋር መመለስ ትችላለህ ቢዝነሶች አንዳንዴ ባሰብናቸው ልክ ባሰብነው መንገድ አይሄዱም በጣም ኤክስፔክት ከምናደርገው ጊዜ በላይ ቢወስዱ ይችላሉ ወይ አንተ እንደወጣ በ6 ወር ወይ በ3 ወር ለማግኘት ወይ በአመት ሀብታም ደግሞ ምናምን ኤክስፔክት ታደርግ ትችላለህ እና ያሰብካቸው ነገሮች ባሰብከው መንገድ እንደዚህ አልሄድ ሲሉ ባልወጣ ነው ምን አጻጻት ምናምን ነበር በጭራሽ አይገርም አንድም ቀን እንደዛ ቢያላስልኩ አንድም ቀን እና በጣም ብዙ ቦታ ሄጄ ብዙ ሰዎች አነጋግሬ ምናምን ቤት እመጣለሁ እና ባለቤቴ በጣም ታዝነልኛለች በጣም ነው የምታዝነልኝ እንደውም አንድ ጊዜ እኔ ዛሬ ገንዘብ ቢኖረኝ ዛሬ ነበር ለአንተ መኪናውን የምፈልገው because ብዙ ኮስታው ነው በጣም ደክሞ ኮስታው ማለት so ግን you have hope ደስ የሚለው ነገር ምንድነው ተስፋ በደንብ በቃ that is resilient የምትለው ይሄ ነው ፖይንቱ የመጀመሪያው እንግዲህ በግል ለመስራት ወጥተህ ለመጀመሪያ ጊዜ ሰራውን ስራ እስኪ አስታውሰኝ ካምፓኒው አሁን የለም ይገርም ነገር ግን ከአረብ ሀገር ዱቄት
የዳቦ ኬሚካሎች ምናምን የሚያመጣ ድርጅት ነው አቶ መሐመድ ይባላል እና በጣም ፕሪንስ ነው ገብቼ አበጋጣሚ ያገኘሁት አስረዳሁት ገባው አይ ቲንክ ኢንተርናሽናል ኤክስፖዠር ስላለው ሳውዲ አረቢያ ብዙ ቆይቷል that's wonderful የኔን ሀስል ነው የምታቀልልኝ ብሎ ውክልና ቀፈልኝ ከዛሬ ጀምሮ የኢንሹራንስ ጉዳይ አልቲሜት ኢንሹራንስ ብሮከር አቶ ተስፋዬ ከታተልልኝ ብሎ ደብዳቤ ጻፈ በጣም ደስ አለኝ መቼ ነው በደንብ ታይም ታስታውሳለህ ወይ ሰራቸውን ስራዎች በደንብ በጣም በቃ አልቲሜት ትልልቅ ስራዎችን መስራት የጀመረው for the last 10 years ስንት ዓመት ሆነ ድርጅቱ አሁን 17 ዓመት ወስዷል ያባሁን ብዙ ካምፓኒዎች ፈልገውን ቢኖር ደስ ይመጣሉ ትላልቅ ስራዎችን መጫወት እናገኛለን ኢንተርናሽናል ካምፓኒዎችን ኢንተርናሽናል ሙቭመንት ካምፓኒዎች የውጭ ካምፓኒዎች እዚህ ያገራሉ ያለ ብሮከር አይንቀሳቀስም ሰው ብሪፈራል በምናምን ሰርቪሳችን እየታየ አሁን በጣም ያንተ ላይፍ ፕሪንሲፕል ንገረኝ ማጠቃለያቸው ላይፍ ፕሪንሲፕል ብዙ እንግዶች የሚጠይቀው ጥያቄ ነው የኔ የላይፍ ፕሪንሲፕል ወይም የላይፍ ፊሎሶፊ ነው ፖቴንሻልን ማውጣት ፖቴንሻል ሁሉም ሰው ፖቴንሻል ማውጣት አለበት ፖቴንሻልን ማውጣት አለብኝ አንድ እሱ ነው ሁለተኛ ስራ ራሳችንን ኤክስፕረስ የምናደርግበት ነገር ነው ራሴን ኤክስፕረስ ማድረግበት የሆነ ኢንሹራንስ ሰራ ለአንተ ለመኪና ኢንሹራንስ አስገባ ስትጋጭ ስከታተል ከሰሳ አስከፍልልህ ራሴን ኤክስፕረስ እያደረኩ ነው ብዬ ነው የማስበው ትርጉም ይሰጥ ይሆን I'm just expressing myself this is me I'm here to serve እኔ የተፈጠርኩት ሰርቭ ለማድረግ ነው ለማገልገል ነው የተፈጠርኩት ስለዚህ በስራዬ ራሴን እገልጻለሁ ሁሉም ሰው ራሱን መግለጽ አለበት ስራ ደሞዝ የምናገኝበት የምንኖርበት ምናምን ብቻ መሆን የለበትም ከሚሉት ወገን ነኝ እኔ ስራ ራሳችንን የምናሳይበት ነገር ሌላው ሰዎችን ፖቴንሻላቸውን አውጥተው ራሳቸውን እንዲከሱ ኢንካሬጅ ማድረግ the biggest problem is ያለ ነገር ባያውቀውም ወይ ይፈራል መግለጽ ወይንም በብዙ ነገር ራሳችን በፈጠርነው እስር ቤት ውስጥ ብዙዎቻችን የምንቀመጠው እስር ቤት መንግስት ወስዶ የሚያስር እስር ቤት አለ ግን እዛ እስር ቤት ውስጥ ካለው ሰው የበለጠ ደጅ ራሳቸው በፈጠሩት እስር ቤት ውስጥ የተቀመጡ ብዙ ሰዎች አሉ ከዛ እስር ቤት የማይወጡ ሰው እነሱን እንዲወጡ ማድረግ ቢቻል እኔ አምነት ሞቲቬሽናል ስፒከር ባት ኦፊሴ ውስጥ ያሉ ሰዎችን ራሳቸውን እንዲገልጹ እንዲሰሩ እሺ እናንተ ወጣው በግል ለመስራት ከተገጠሩበት ከዛ ኮምፎርት ዞን ብዙ ነገር ከተመቻቸላቸው ቦታ ወጣው ለመስራት የተሳካላቸው ይኖራል ያልተሳካላቸው ምን ይችላል ባንተ እይታ በእነዚህ በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት ምን ይመስላል ባንተ እይታ ያልተሳካላቸው በማስቡ ሰዎች ቶሎ የራሳቸውን ጥቅም ነው የሚያስከብሩት ጥቅማቸው ላይ ያተኩራሉ እነሱ የሚያገኙት ነገር ላይ ያተኩራሉ ማለት ነው ግን ለኔ ቢዝነስ ማለት መጀመሪያ ሰዎች የሚፈልጉትን ነገር ስጣቸው ከዛ እነሱ አንተም ፈልገውን ይሰጡሃል ሰው እኔ ቢዝነስ ላይ ያለ ሰው መጀመሪያ እሱ ስለሚያገኘው ነገር አለ መጨነቅ ያለበት ምን ሰዎች የሚፈልጉትን ነገር ዴሊቨር ላድርግላቸው በምን ሁኔታ በምን ኳሊቲ በምን ሌቭል አርክቻቸዋለሁ አሁን ብዙ ጊዜ የሚገጥመኝ የተለያየ ስራ በግላቸው የሚሰሩ ሰዎች አሉ አይደል ይመጣሉ ከትንሽ ነገር ሰሩናል ወይ ሊያቆሙ ይፈልጋሉ ወይ ተከራክረው መልሰው ዋጋ ያስጨምሩ ይፈልጋሉ ወይ they will give you bad face ጥሩ ያልሆነ ፊት ያሳዩሃል ምናምን ተነጫንጨው ይሄዳል እና እኔ ይገርመኛል ያ ሰውዬ መጥቶ ደስ ብሎት ስራውን ሰርቶ ተመሰጋግናችሁ በተለያዩ ጭንቅላት ውስጥ አንተ ውስጥ ኢሜጅ ይኖረዋል ያ ሰው እንደን ለተመሳሳይ ስራ እሱ ሪፈር ታደርገዋለህ ሌላ ሰው ቢዝነስ እንደዚህ ያለ ነው የሚያደርገው ሰው የራስን ጥቅም ማስቀደም ሳይሆን በአንተ ምርት ወይንም አገልግሎት ሌሎች ሰዎች ህይወታቸውን ኢምፕሩቭ ማድረጋቸውን ማረጋገጥ አለብህ ያኔ ሰዎች አንተ ጋር ይመጣሉ ለምንድነው ስንት ደክማ መጡት እንደዚህ ዝም ብሎ ላንተ መጥተው የሚሰጡ ለምን ትሸውዳቸዋለህ give them what they want and they will give you what you want መሳካት ብዙ ኒውክሌር ሳይንስ አይደለም ብዙ ኒውክሌር ፊዚክስ አይደለም ብዙ ሚስጥር የለው በምትሰራው ስራ make sure ደንበኞች ደስተኞች ሆናቸው ያለ አግባብ ከከፈሉ it will be painful for them painful ስለሚሆንባቸው ለጋንድ ላይ አይወጡ መሸወድ ቀላል ነው አንተ ትሸወዳቸዋል ግን ያን ሰው forever ነው ብዙ የምታረገው ሰው ተመልካቾች በምታዩት ቪዲዮ ደስተኞች ናቸው ወይ እንጠይቃቸው ያለው ደስተኞች ናቸው ሰብስክራይብ አድርጉን ማራኪው ግን በጣም ጥሩ ሰው አንተ በጣም ብዙ ወጣቶች ኮምፎርት ዞን ስላሉ ወጣው ራሳቸውን ስራ መስራት ለሚችሉ ለሚያስቡ ብዙ ወጣቶች ትልቅ ምሳሌ መንገዱን ማሳየት የምትችል ሰው ነህና
ከዛ ኮምፎርት ዞን እንዴት ነው መስበር የሚቻለው ብለን የምታስበው? ይሄን ቪዲዮ ያየ አንድ ሰው ባንዱ ማግራት ፍላጎታቸው ማወቅ ከዛ በኋላ እዛ ሴክተር ላይ ተቀጥሎ ቢሰሩ ላይ ጥሩ ነው ብዬ ነው ማሰብ። ትንሽ ጊዜ ደውለር ቢዝነስ ትምህርት ብቻ ላይ ይፈልጋል፣ ልምድ ይፈልጋል፣ ኤክስፒሪየንስ ይፈልጋል። እዛ ደግሞ ልክ ተቀጥሮ ሲሰሩ የባለቤቱ አይደለም ቢዝነሱ የኔ ነው ቢዝነሱ ነው ማሰብ አለባቸው። እያንዳንዱ ከስተመር በዛ ልክ ማስተናገድ አለባቸው። ያ ለእነሱ ትልቅ አቅም ይፈጥርላቸዋል። ያቺ ምቾቷንስ እንዴት ነው መስበር የሚቻለው? ይቺ ለምሳሌ መኪና አልተጥለ በመኪና የምትሄድ ሰውዬ ከዛ በእግር ረጅም መንገዶችን መሄድ ሲጀምር ያለችው የሆነ ነገር አጣበት። there is no smooth transition። አሁን ከዚህ ወጥተን የሆነ ካም ይፈልግ ዝም ብሎ ይሰጡናል እንዴ? አይሰጡንም። መክፈል አለብን። የምትከፍለው ነገር ምንድነው? ያን ነገር ለማግኘት የምትከፍለው ዋጋ ነው። you have to pay the price አለ። ዋጋ ሳትከፍል የምታገኘው ነገር የለም። ዋጋ መከፈል አለበት። በቃ ትልቁ ነገር ከኮምፎርት መውጣት አለበት። ከኮምፎርት ወጥተህ ዋጋ ከፍለህ ነው የሆነ ነገር የምታገኘው። እስኪ ስለ ላይፍ ስታይል ነው ላይፍ ስታይል ንገረኝ። እንዴት ነው ያለው ላይፍ ስታይል? ተነስቼ ትንሽ ስትሬች ለማድረግ ሞክራለሁ ወይ ስፖርት እሰራለሁ። ጠዋት ቤት ውስጥ ስፖርት እሰራለሁ። ከዛ ቢሮ እሄዳለሁ። እንደነገርኩህ ነው ቤተሰቦቼን እወዳለሁ። ቤቴን ኢንጆይ አደርጋለሁ። ሌላ ደግሞ ኢንጆይ ባደርገው ቦታ ነው የምሄደው። ቢሮ ስራዬን ኢንጆይ አደርገዋለሁ። በጣም ነው ኢንጆይ የማደርገው። ስለዚህ ስራ እሄዳለሁ። ብዙ ቢዝነስ ላንቾች ይኖሩኛል። ብዙ ሰዎች አገኛለሁ። አይ ላይክ ኮንታክቲንግ ከሰዎች ጋር። ቅዳሜና እሑድ ቅዳሜ ጠዋት እስከ 6 ሰዓት እንሰራለን ቢሮ። ቅዳሜ ከሰዓት በኋላ ከቤተሰቦቼ ጋር ምሳችንን በልተን ቤታችን ቡናችንን ጠጥተን መሸትሸት ሲል ደግሞ ለኬክ እንወጣለን። ያንተ መጨረሻ የሰክሰስ ሚስጥር ምንድን ነው? እኔ የምፈልገውን አይነት ኑሮ እየኖርኩ ነው ብዬ ነው የማስበው። አይ ዶንት ኖ ሰክሰስፉል ሆነ አላውቅም። አክቹዋሊ ግን ምንድን ነው አም ሊቪንግ የምፈልገውን አይነት ላይፍ የምፈልገው this is my dream life። በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልንገራት በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ። ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላቸዋል። ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ። እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላቸዋል። እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ። እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው። ለበለጠ መረጃ ደውሉላቸው። ረምዚን ሪል ስቴት አዲስ ሰው ተቀላቅሎናል። ራሳችሁ ያስተዋውቁ ወይስ በእርሱ እንተዋወቃችሁ? ባለቤቴ አምባሳደር ትዝታ ሙሉጌታ ትባላለች። አምባሳደር እንዴት ነው? እግዚአብሔር ይመስገን። አምባሳደርነትን ትንሽ እንደው ከሱ ጀምር። በህንድ የኢትዮጵያ አምባሳደር ነበርኩኝ ላለፉት 4 ዓመታት። ላስት ይር ነው ወደ አዲስ አበባ የተመለስኩት። ኦኬ ዋው፣ በጣም ይቅርታ ቅድም ስትዋወቅ አንቺ ኧረ ምንም ችግር የለም። አምባሳደር አንተ ምን? አይ አይደል ኢንፎር ችግር የለም፣ ምንም ችግር የለም። በጣም የሚገርም ጊዜ ያሳለፍነው ከተስፍሽ ጋር የተወሰኑ ደግሞ ደቂቃዎችን ከአንቺ ጋር እንደዚሁ አብረን ደቂቃዎችን እናደርጋለንና ትንሽ ስለተዋወቃችሁ ስለ ፋሚሊ እንዴት እንደመሰረታችሁ አንዳንድ ነገሮችን እንድንጨዋወት የፈለኩት። ተስፍሽ ጋር መቼና እንዴት ነው የተዋወቃችሁት? አክቹዋሊ የተዋወቅነው ቆይቷል። ትምህርት ቤት ውስጥ ሆነን ነው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ እዛ ተማሪ ነበርኩ፣ እሱም ተማሪ ነበረ። የመጀመሪያ ትውውቃችን እዛ ነው። እንዴት ይመጣችሁ? ትችላለህ። ያው እኔ 2ኛ ዓመት ነበርኩኝ። አይ ቲንክ 4ኛ ዓመት ነበር እሱ እና ያው ጓደኛ እንድንሆን እንዴት እንዳየኝ አላውቅም። እና ያን ጊዜ ያው ጓደኛ እንድንሆን ፈለገ። እኔ ደግሞ ብዙ በዛ ወቅት ጓደኛ ሀሳቡም አልነበረኝ። ስለዚህ ምንም ኮንሰንቴን አልሰጠሁም ነበር። ትምህርቴን ሳልጨርስ ኢንጌጅመንት ውስጥ እንደዚህ አይነት ነገር ውስጥ መግባት ያው ትምህርቴን አፌክት የሚያደርገኝ ስለሚመስለኝ ፈቃደኛ አልነበርኩም። ስለዚህ ሪስፔክት ማይ አይዲያ። ስለዚህ ምንም ግንኙነት ከዛ በኋላ ብዙ አልነበረንም። ከዛ እኔ ትምህርቴን ጨረስኩ፣ እሱም ትምህርቱን ጨረሰ። ከዛ እኔም እሱም ወደ ስራ ሄደ፣ ተረሳሳን።
ከዛ እኔ እንደገና ተመልሼ ለማስተርስ ፕሮግራም ትምህርት ቤት ገባሁ ማስተርሴንም ተምሬ ልክ ልመረቅ አንድ ወር ምናምን ሲቀረኝ እንደገና he just appeared in the university ተመልሶ መጣ ማለት ነው I think በራሱ ወይ ፍለጋ እሱ አልባደ በጎደለው ታሪክ ገባበት እኛ ሰርዲያ ነበር እና የሆነ ጊዜ ከኤፍቢ የሚባል ግቢ አለ ከኤፍቢ ወደ ዶርም ሲሄድ የሆነች ልጅ ከጓደኛዋ ጋር አስፓልት የተሻገረ ወደ ኬኔዲ ሲሄዱ አየዋቸው ደነገጥኩ ይባላል ሳያት ነው ፈዘዝኩ ደነገጥ ተከስከሽ ከዚህ በፊት ማቀው ሰው መስል ጭንቅላቴ ውስጥ ማቀው ሰው መስል ልጅ ልጅማ ማነጋገር አለብኝ መታወቅ አለብኝ ያልኩኝ አክቹሊ እኔም የመሰርዲር ትንሽ ከባድ ትምህርት ላይ ስለነበር ብዙ ደፍሬ ያን ማለት አልቻልኩም ግን መታወቅ ፈለኩኝ እና ቀስ ብዬ ትንሽ ወክብ የላይብረሪ ታውቁ እንዴ ላይብረሪ ውስጥ ተወች እጄ ታውቁት ላይብረሪ ውስጥ ነው አይ አይደለም ጓደኞቹን የላከው መጀመሪያ ረስቶት ነው መጀመሪያ ጓደኞቹን አምቢካሽ ባላሽ አማላጅ መጀመሪያ ማለት አማላጅ ነው ሰው ድጋሚ ስትገናኙ ደግሞ ላይክ ማን ድጋሚ ጥያቄው መጣ ወይስ በምን አይነት መንገድ አፕሮች ተደረጋችሁ ጓደኛ አለቻት የሷ ጓደኛ አርሴማም ትባል ጓደኛ እኔም ሰራበት መስሪያ ቤት የሷ ድርጅትኛ ድርጅት ጋር ኢንሹራንስ ገብቷልና ኢንሹራንስ ጉዳይ ታስፈጽም ድርጅቷን ወክላ ስትመጣ አግኝቷት እንዲዳሽ እንደምንነሽ ማለት ጓደኛሽ ሰራነች ሰታለች ጓደኛች እንገናኛለች ከዛ በኋላ ለምን ሻንጣ ድጋሚ ያኔ ትዝየት ዛ ዩኒቨርሲቲ ለማስተርስ ገብታ ነበር ተማሪ ነበረች አክቹሊ ፈርስት ዲቪዥን ታስሽ ወላ አንዳመስ ነው ተመስሽ ገባሽ አንዳመት ብቻ ነበር ጋፕ የነበራት ወዲያው ደግሞ ለማስተርስ ገባች ስለዚህ ጸባይና ሳምሬ ድጋሚ ልኩኛ ሁለተኛው ተሳ ያው ባተሳከለ ከዛ ኢዚ ሆነ that was my የኔም ሪዝን እሱ ነበር ለማሰብም ምንም ለማለት መጀመሪያ have to finish የጀመርኩትን ነገር የሚል ነበር ከዛ ያኔ ደግሞ almost ያኔ ከተዋወቅንበት almost 5 years አልፏል ማለት ነው ማቹር ዶኛለ መጀመሪያ ዲግሪን አግኝቻለሁ ሁለተኛ ዲግሪ ላገኝ አንድ ወር ነው የቀረኝ ትንሽም ስራን ብጤ ጀምሬያለሁ ስለዚህ this is the right time የሚለው ስለዚህ በጓደኝነት ብንጀምርና ብንቆይ ችግር የለም ማለት ግን በዛው ቀጠለ ከዛ ሳይው ጥሩ ነው እኔ እንጋባልኩት እንዴ አንቺሽ ንጋባልሽ አያ ሲገለበት እንዴ ላይክ ይሄን ሐሳብ ያው ማለት አይ ቆየን የተወሰነ ጊዜ ያው አብረን እንገባለን እንወጣለን ስንተያይ ጥሩ ሰው ነው ቤዚክ ነገሮችን እኔም እሱም የሚያግባቡ ጥሩ ነገሮች አሉ ሰው ደግሞ ከተግባባ የሚቀጥለው ደግሞ ቀስ ያለ ይቀጥላል ስለዚህ ያው ጊዜ መፍጀት ነው ከዛ በላይ ሌላ ነገር ማድረግ ስለዚህ እሱ he was so comfortable በነበረው ነገር ሐሳቡም የነበረው አልመሰለኝም ምንም አንስቶልኝ ያቅም ስለተዳር የፍቅር ጥያቄ እሷ አቀረበ የትዳር ጥያቄ አንቺ አቀረብሽ ባላንስ ዶነ ማለት ባላንስ ዶነ ጥያቄ so ትዳር በሰርግ ምናምን ቀውጢ ነበር እንዴ ቀውጢ ብዙ አልነበረም ለምን እንደሆነ አላቀም ከድሮም ጀምሮ ነው ብዙ ይሄ እንደዚህ ቬሎ ለብሶ ምናምን ድሪም ብዙ አርግ ያላቀም የለኝም ያ ድሪም ጥሩ አይደለም ማለት ሳይሆን ድሪም አርግ ያላቀም አው ግን ባጋጣሚ ደግሞ ያኔ ገና እንዳልኩ ስራ እየጀማመርን ያለበት ሰዓት ነው ለዛም የሚሆን ብዙ ነገር የለንም በዛ ላይ ያው ቤተክርስቲያን ምናምንም ትንሽ እናገለግል ነበር ስለዚህ ያው ቤተክርስቲያን ውስጥ ያለ ይሄ ምግብ ምናምን የሌለበት ክሎስ ፋሚሊ የሱ 30 ክሎስ ፋሚሊ ባሉበት ቤተክርስቲያን የተከናወነ ፕሮግራም አድርገን ቤተክርስቲያን ተጋባን ከዛ ጀመረን ማለት ነው ትዳር ምን ሰጠ እንደዛ ጀመረ ትዳር ትልቁ የሚሰጠው ነገር ስታቢሊቲ ነው መጀመሪያ ከዛ አንድ ዳይሜንሽን ነው የሚታየው እኔ አንድ ዳይሜንሽን ነው የሚታየኝ እሱ ብቻ ነው ማለት ነው ማያው ያው ስራ አጠገብ ያለ ሰረሞ ነው ትዝየው አሁን ቤት ያስፈልገናል እንትን ያስፈልገናል እኔ ማላየውን ነገር እሷ ታይዋለች ሶስት ሳምንት ያው ነገር ነው ያለው ሲነርጂ ነው የሚፈጠረው ሶ ስቴብል ታደርጋለህ ከዛ በኋላ አንድ ጎጆ ውስጥ አድርገህ ሙቭ ማድረግ ነው ከዛ ደግሞ እንደገና በልጅ መባረክ ደግሞ አለ እሱ ደግሞ ይዞት የሚመጣው ሌላ ከዛ ያው በተጋባን ኦልሞስት በአንድ አመት የመጀመሪያ ልጃችንን
ወለድን በጣም ደስ የሚል ብሌሲንግ ነበረ ሴት ልጅ ናት እሷን ባሳደግን እሱ ደግሞ ራሱን የቻለ አዲስ ሐሳብ አዲስ የኑሮ እንትን ይዞ መጣ ከዛ በ3ኛው ዓመት ሁለተኛ ልጃችንን ደገምን ለእግዚአብሔር ፈቃድ እዛ ቆይቶ ደግሞ አይ ቲንክ በ9ኛው ዓመት ላይ ሶስተኛዋ ሴት ልጃችንን ደገምን ወንጌል ሰዓሊዋን ወንጌልን ደገምን ሁለተኛዋ ኤላዊት ትባላለች ኤላዊት ተስፋዬ እሱ ደግሞ ራሱን የቻለ ሌላ እውነት ነው ሁሉም የራሳቸውን ደግሞ ይዘው ይመጣሉ እና it was a blessing ደስ የሚል ሙባረክ ነው ቅድም ስንጫወት ነበር ከሱሽ ጋር በተለይ ደግሞ ይሄ አሁን ያለበትን ማንነት አሁን ያለበትን ስኬት ለማምጣት ያለፋቸው መንገዶች አሉ በተለይም ደግሞ ከቅጥር ስራ በኋላ ወጥቶ በራሱ መንገድ ስራዎችን ለመስራት ያለፈበት መንገድ በጣም የሚገርም ነውና መስራት ኮንቪንስ ካረጋቸው ሰዎች መካከል አንዷ ያው እንግዲህ ምንድነው እኔ በቤተሰቦቼ ሁሉም ተቀጣሪዎች ናቸው እናቴም አባቴም ሌሎቹም ብዙ እንደዚህ የንግድ ምናምን ነገር ብዙ የለም ሁሉም ሲቪል ሰርቫንት ናቸው ሌላም ቦታ የሚሰሩ ናቸው ስለዚህ ማቀው ያው ስቴብል ላይፍ ስቴብል ገቢ ስቴብል ምናምን እኔም ያው ለረጅም ጊዜ ሰራውት አዲስ አበባ ዩኒቨርሲቲ ነው ዘመመር ነበርኩና ያው ስቴብል የሆነ ነገር ነው እሱ የነበረኝ እሱም ስንቀጠር ያው እንደነገርህ ያኔ ስንጋባ ህብረት ኢንሹራንስ ይሰራ ነበር ስለዚህ አሁን ያንን ለቀቄ ደግሞ ያኔ ልጅ እንደወለድ ነገር ነው መሰለኝና ብዙ ድሪም የምናረጋቸው ነገሮች አሉ እንዳልኩ ሁሌኔ እላለሁኝ ባይ ኤኒ ሚንስ ቶሎ ብለን ቤታችን መስራት አለብን ያልኩ እኔ ነኝ እንደዚህ ሆነ ነገር እንዲኖር ፑሽ አረጋለሁኝ ስለዚህ ሲያስበው ይመስለኛል እሱ ደግሞ ውስጡ ከቤተሰቡም ከምንም ይዞት የመጣው ይሄ ወደ እንት ስትራግል ማድረግ ነገር አለና ያን ሲነግረኝ መጀመሪያ ደነገጥኩ እውነት ለመናገር ስራ መልቀቅ ማለት ያው ሴኩሪቲን ማጣት ማለት ነው ያው ለማሳመን እንትን አረገ ብዙ ጥረቶች አረገ ያው ምንም ማድረግ አልችልም ምክንያቱም ጭንቅላት ውስጥ ያለ ነገር ስለሆነ እኔ መቀየር አልችልም ትንሽ ከፍቶኝም ነበር እውነት ለመናገር ግን ያው it was history okay አልገባበት ያው የራሱ የሆነ ሱም up and down ሳሉት እንደምን ብሎ እንግዲህ ሰርቫይቫው መጀመሪያ አካባቢ ትንሽ ከባድ ነበር ምክንያቱም ለምሳሌ መኪና ነበረ ያን መኪና ለካምፓኒው መመለስ ነበረበት ስለዚህ እንደገና ተመልሰን ወደ ታክሲ መያዝ ምናምን መሄድ ነበረብን ይሄን አረጋለሁ እግሬ እንትን እንዳይል በዚህ ብዙ ወክና ምክንያቱም እንደ ቁራሌው በለይሱ ስራ በየዘመሩ እየገባ ያንኳኳ ምናምን ነው እንደዛ አርጎ ነው አክቹአሊ የጀመረው ያው እንትኑ ነው ትንሽ ከኮምፈርት ትንሽ እንትን ማለቱ ነው እንጂ ብዙ የተለየ እንትን አልመጣም ከመጀመሪያው ነው ጥሩ ነበር እንትን ምን ነው እኔም ደሞዝ አለኝ ምናምን ብዙ ይሄን ያህል ብዙ አፌክት አላረገንም ግን ለሱ it was challenging ብያስባለሁኝ ደግሞ እኔ ራሱ ያጠራቀምኩት ትንሽ ብር ነበረኝ ሰጣውት ሁሉ ያው ከዛች ከዩኒቨርሲቲ ከዚች ብዬ ሰበሰብኳት ለመቋቋም ያሰጣውት እንግዲህ ይርሳው አረሳው እንደው ነገርኩም እኔ እንደው ዘንድሮ ገንዘብ ቢኖርኝ እንደው ላንተ ነበር መግዛት እንፈልገው ያለች ሁሌ ድሪም አረግ ነበር በቃ ያሳዝነኛል ገብቷል ምን ስለተለሻው ያ ሁሉ መንገድ አልፎ ስራዎቹን መስመር ይዘው ወደ ስኬት መንገድ ሲመጣ ምን አይነት ስሜት ነበር ለውጡ ግራጁዋል ባንዲ ሳይሆን ግራጁዋል ነው የሆነ ነገር ሲሆን ያው እድገቱም ምናምን ሰራተኞቹንም የጨመረ ኦፊሱን ከቦታ የቀየረ እንዲ ግራጁዋል ነው አንዳንዴ አዛው ውስጥ ስትሆን ዝም ብለህ ነው የምታየው አይደለ አሁን ስታየው it's good እሱ ያሳዝነኝ ነበር ሁሌ እስቲል አሁንም ገና አልቀም ትንሽ እንትን የሚለኝ ሁሌ በቃ ይሁን ነገር ዛሬም አዲስ ነገር መጨመር ይፈልጋል ነገም አዲስ ነገር መጨና እንደውም አንዳንዴ ያረው ትንሽ ወደ ቤት ለዋለሁ ወደ ቢዝነስ እንዴት አልተሳብሽ አንዳልኩ ነው አንደኛ ብዙ ይሄን ያህል በጣም ብዙ ውስጥ አልነበረም በዛ ላይ እኔም ፎከስድ ነኝ በራሴ ነው የምሰራው ዩኒቨርሲቲ ውስጥ ሰራለው አስተምራለው
በዛ ቢዚ ነኝ ራሴ ሪሰርቾች ምናምን ሰራ ነበር ከዛ ውጭ ደግሞ ቤቴ ልጆቼንም እኔ ነኝ ብዙ ሰዓት ቴክ ኬር ማድረገው ለነሱ ያው ስናሳድጋቸው ብዙ ሰዓት መስጠት እንዳለብን ሁሌ ፊል አደርጋለሁኝ ስለዚህ ትንሽ ታይሞችም እንዲኖርኝ ለራሴ በጣም ፈልግ ነበርና የሆነች ነገር አድርጌ ቶሎ ብዬ ቤቴ ነው መጣው ልጆቼ ላይ ነው በጥናትም በምንም ትንሽ አለ አይደል እንዳይጎዱ እነሱን ለማበርታት ከዛ እንትን ውስጥ መውጣት አልፈለኩም ከዛ ከትምህርት እንትን ውስጥ መውጣት አልፈለኩምና ለረጅም ጊዜ እዛ ነበርኩኝ ከዛ ደግሞ ያው ወደዚህኛው ወደ ዲፕሎማሲው ደግሞ ገባሁኝ እና እስከ እንግዲህ ወደፊት ምናልባት ሀብታሙን ካማሪ ስለ አባወራነት እንድትነግሪኝ እሺ አንተ ሚስጥር ልታወጣ ዋናው እሱ አይደል ወጣችሁ ቢስ የሚጠብቁት ነይታ እንደ አባት ያው እንደ ባልም ጥሩ ባል ነው ያው ቤተሰቡን ያከብራል ዋናው እሱ ነው አይደለ ቤተሰቡን ያከብራል ያው ትንሽ ጊዜ አይሰጥም ትንሽ የተስፍሽ ችግር ስራው ሰፊ ጊዜውን ያው ለስራው ግን ምንድነው at the end of the day ስራው ደግሞ ይዞት የሚመጣቸው የተለያዩ በረከቶች አሉ ቤተሰብን ለማስተዳደር ምናምን ስለዚህ እሱን አንዳንዴ ፖዚቲቭሊ ታይዋለህ ሁሌ ፕሮጀክቶች አሉ አዳዲስ ፕሮጀክትስ ጥሩ ነው እንደ ቤተሰብ ደግሞ ሁሌ መቼ ነው ይሄ ፕሮጀክት የሚያልቀው ብዬ ሁሌ አስባለሁ አንዳንዴ ፋሚሊ መቼ ነው ፕሮጀክት የሚሆነው የሚል ሁሌ አለ otherwise he respects his family ለልጆቹ በጣም መልካም አባት ነው ልጆቹን ይወዳቸዋል ኢንካሬጅ ያረጋቸዋል ያው ልጅ ደግሞ ጊዜ ይፈልጋል ዛም ላይ እኔ ይሰጣል ጊዜ ግን እኔ የምፈልገው ያህል የሰጣ አይመስለኝም ምክንያቱም አንዳንዴ ልጆቻችን ሶስቱም ሴቶች ልጆች ናቸው ሴት ልጅ ደግሞ የአባት ፍቅር በጣም ያስፈልጋታል ልክ ወንድ ልጅ እናቱ ያው ሁለቱም የእናትና አባት ያስፈልጋቸዋል ደግሞ ኮምፕሊመንት ለማድረግ በተለይ ኮንፊደንስ ለማግኘት ምናምን ሴት ልጆች ብዙ ሰዓታቸውን አባታቸው ጋር ቢውሉ የበለጠ እንትን ያደርጋሉ እኔ ያኛውን የትምህርቱን የምኑን ለመሙላት ሞክራለሁ ይሄኛውን ግን ከነሱ ጋር ስፔንድ በተለይ ዊኬንድስ ላይ ጸጉር ቤት ሲሄድ ይዟቸው እንዲሄድ ባክ ይዛቸው ሄድለዋለሁ ምንም የተለየ ነገር የለም እኔ ጸጉር ቤት ይዣቸው ከመሄድ ከሱ ጋር ቢሄዱ ደስ ይለኛል ይሆነ ኮንፊደንሱን ምኑን አንዳንድ ነገሮችን ፍቅሩን ላቭን አታችመንቱን ዴቨሎፕ እንዲያደርጉ ፈልጋለሁኝ ይሞክራል እስካሁን ያው እኔ ያው አስተማሪ ስለሆንኩ ኤክሰለንት ቢያገኝ ነበር ደስ የሚለኝ አቨሬጅ አቨሬጅ ነው ከዛ ውጭ ግን is good so ስለ ባለቤት ስለማን ትዜ በጣም ጥሩ ሚስት ነች ቅድም ነገር ያለው ትልቁ በረከቴ ጤናና ቤተሰቦች ናቸው የስኬቴ ሚስጥር ነው ብለኛል እኔ አንዳንድ ጊዜ የሚመስለኝ family will give you big energy ትልቅ ኤነርጂ ይሰጣል ያን ኤነርጂ ደግሞ የሆነ ቦታ ላይ ማቃጠል አለበት ስራ የሚባል ወይ ቢዝነስ የሚባል ቦታ ላይ ያለ ወደዚያ ኤነርጂ ብታደርገዋለህ ሁሉ ጊዜ ትነግረኛለች ለልጆች ጊዜ መስራት ለቤተሰብ ጊዜ በኔ ቤት የሰጠው ነው የሚመስለኝ ግን you know አይ በቃ she's correct actually she's correct I know አሁን በደንብ ጊዜ ለመስጠት እየሞከርኩ ነው አንዲ ነው አይደል እንደዚህ ያው የዛሬ ዓመት በተደጋጋሚ ሲጠይቀን ኤክሰለንት ካላገኘው አይ ማሻሽ ተማሪ የወላጅ ክትትል ላይ ያየው እንደተባለ ስትማር so አምባሳደር so ወደ ኋላ ትንሽ መመለስ ፈልገና እሺ ትንሽ ባክግራውንድ ምን አይነት ልጅ ነበረሽ እንደው ቤተሰብ አካባቢ ትንሽ የምትነግሪኝ የመጣሽበትን መንገድ ኤክስፒሪየንስሽን ያው እኔ ቤተሰቦቼ ወደ መገናኛ አካባቢ ነው ያሉት እዚህ አዲስ አበባ ነው አክቹአሊ የተወለድኩት ክፍለ ሀገር ነው ግን በጣም ህፃን ልጅ ሆኜ ነው የመጣሁት ስለዚህ አዲስ አበባ እዚህ መገናኛ አካባቢ እና እንግሊዝ ኤምባሲ ውስጥ የተወሰነ ጊዜ አድርጌያለሁኝ ኤምባሲ ውስጥ ቤተሰቦቼ ይሰሩ ነበር አያቴ አጎቶቼ እና መጀመሪያ እዛ ነበር የምንኖረው ኤምባሲ ውስጥ ነበር የምንኖረው ከዛ ደግሞ ወደ መገናኛ አካባቢ
እናትና አባቴ ቤት ሰርተው እዛ ነው አሁንም እናቴም ወንድሞችም እዛ አካባቢ ነው ያሉት ያው እህትም ወንድሞችም አሉ አቨሬጅ ነገር ተማሪ ነበርኩኝ የኔ ያህል በጣም ኤክሴል የሚያደርግም አልነበርኩም ጥሩ በቃ አቨሬጅ ተማሪ ሆኜ ነው ያደግኩት ግን ያው ድሪም አለኝ አባቴም መምህር ነው እናቴም መምህር ናት አባቴ ዳይሬክተርም ነበረ ተለያየ ትምህርት ቤትና ሁሉ ጊዜም ያው ስለ ትምህርት ነው ሌላ ነገር የለም ያ ቤት ስለዚህ ያው ተምሮ ጥሩ ሰው መሆን ራስን መርዳት ነገር ነበር ብዙ ጊዜ ያው ድሪሜ ነበረው ስለዚህ ለዛም ያው ቀጥቤ ዩኒቨርሲቲ ገባሁና ከዛ ያው ይሄኛው ላይፍ ቀጠልኩኝና ዩኒቨርሲቲ ሰቃይ ተማሪ ሰቃይ ብዙ አልነበርኩም ግሪኛ ተማሪ ነበርኩኝ አሁንኩኝ ከዛ ማስተርሴን ተማርኩኝ ፕሮጀክት ሰራ ነበር ዩኒቨርሲቲ ውስጥ ከዛ በፕሮጀክቱ ዛው አስተማሪ ሆንኩኝ ዛው ሆንኩኝ ለረጅም ዘመን ዩኒቨርሲቲ ውስጥ የተለያየ ዲፓርትመንት ውስጥ አለረጅም ዘመን አስተማርኩኝ እኔ ተማርኩት የመጀመሪያ ዲግሪ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ነው ሁለተኛ ዴቨሎፕመንት ስተዲስ ነው ከዛ በኋላ ደግሞ ከተወሰነ ጊዜ ከሰራው በኋላ ወደ ኖርዌይ ሀገር ስኮላርሺፕ አግኝቼ ሄድኩኝ አይ ቲንክ ሁለተኛው ልጅ ለወልድ አካባቢ እዛ ሄድኩኝ በዛ ደግሞ ትንሽ ጊዜ ቆይቼ 5 አመት አካባቢ ያው እየተመላለስኩ ማለት ነው ከፋሚሊ ጋር እየተመላለስኩኝ ፒኤችዲ ሰራሁኝ እና ማረንቀንሻለሁ ዶክተር ሚል ማረግ አይ ችግር የለም አይ ችግር የለም እና ያው ፒኤችዲ ደግሞ ሰርች መጣሁኝ አሁን ኖርዌይ ትሮምሶ ዩኒቨርሲቲ ፒኤችዲ ሰርች መጣሁኝ ከዛ ተመልሼ ዩኒቨርሲቲ ትንሽ ጊዜ አገለገልኩኝ ከዛ ያው መጀመሪያ እንዳልኩ ፖለቲካል ሳይንስ ነው የተማርኩት እዛም የተወሰነ ጊዜ አስተምሬያለሁ ተማሪዎችን አድቫይዝ አደርግ ነበር ስለዚህ ያው ኢንክሊኔሽኑም ነበረኝ ድሮም ደግሞ ዛይ ኤምባሲ ውስጥ ዲፕሎማሲን ምናምን አንዳንዴ ያለ አይደለ ይሁን ቻትንሽ መረጃዎች ነበሩኝና ያው ደግሞ ጊዜውን ጠበቀና ወደ ዲፕሎማሲው ደግሞ ከዛሬ 6 አመት ወዲ ደግሞ እንደገና ተመልሼ ወደ ውጭ ጉዳይ ተቀላቀልኩኝ አዛ ደግሞ ወዲያው ወደ አምባሳደር ያው ቀጥታ ፕሮሞት ተደረኩኝ ከእንትን ያለሁኝና ዛ ክሎዝ ቱ 4 years ኒው ዴሊ ማለት ነው ህንድ ኒው ዴሊ ህንድ ዛውኝ ያው ህንድ በአምባሳደርነት ያው ዛ አካባቢ ደግሞ ያው ከቨር ማረጋቸው ሌሎችም ሀገሮች እንደ ስሪላንካ ታይላንድ ኔፓል እና ባንግላዴሽ የመሳሰሉት ሀገሮች እዛ ሆነን ያው ከቨር አረግ ነበር እስማ ቢግል ኤክስፒሪየንስ እንዴት ነበር እዛ የአምባሳደርነት ኤክስፒሪየንስ ትንሽ ነገር ጥሩ ነው ያው ለኔ ብዙም ዲፕሎማሲ ስላልነበርኩኝ it was kind of new experience ነው አዲስ ነው ድሮ ወረቀት ላይ ነው ማቀው አሁን ደግሞ ያን ወረቀት ላይ የምታቀው ነገር ነው ደስ ይለኛል ግን ከዛም በፊት ዜናዎች ኢንተርናሽናል ነገሮች እና መከታተል ማንበብ ደስ ይለኝ ነበርና ኤክሳይቲንግ ነው ደስ ብሎኝ ነው ተቀበልኩት ጥሩም ስንቀሳቀስ ነበር ይመስለኛል በኔ ሀገሩም ደግሞ ትንሽ እንትን አክቲቭ ሀገር ነበር አጋጣሚ የደረሰኝም ብዙ ኢንጌጅመንቶች ነበሩ በቢዝነስ በትምህርት በምን ብዙ አይነት እንትኖች ነበሩና በተቻለ መጠን ጥሩ ለመስራት ስሞክር ነበርና it was a good experience ቆንጆ ነበር ጥሩ ነበር አሁን እዛው ውጭ ጉዳይ አሁን ለጊዜው ወደ ፕሬዝዳንት ኦፊስ አካባቢ እዛ ነው እየሰራል ሚገርም ኤክስፒሪየንስ የጋፕ እንትኑ ላይክ እሱ የኢንሹራንስ ብሮከር ከዛንቺ ነው በዚህ ነው ያለ ሙያ ጋፕ እንዴት ነው ሰፊ ነው በጣም ሰፊ ነው ግን ሰፊም ቢሆን አሁን እኔም ብጠይቀኝ እርግጠኛ ነኝ እንደውም ከሱ ትንሽ አንተንተማ በጣም ያወራዋል እሱ እንደውም አንዳንዴ ያራቆይ ተው ይያልኩት ነው እንጂ ሁሌ ቤት መጥቶ ደግሞ እሱ ነው ያወራዋል ያዋለውን in a different way እናወራለን ስለዚህ በጣም ብዙ ተርሞች ስራው ያለው ፕሮግረሶች ምናምን ያው የሱን ኤግዛክትሊ ስራም ባይሆን ይሄ ቢዝነሱ ምን ይመስላል የኢንሹራንስ ቢዝነስ ምንድነው ሀገራችን ያለው አዳዲስ ነገሮች ምናምን ይላል በቃ ያወራል መጽሐፎቹን ምናምን ሲንት ሲል ስለምናይ እኔ ብዙ አቃለሁኝ አይ ዶንት ኖ ሱም ያህ ስለ ፕሮፌሽን
አንደኛ እሷ አስተማሪ ነበረች ዩኒቨርሲቲ ሾ ዘ ሌክቸረር ስለዚህ እኔም እንግዲህ ይዞ ነጋዴ ማስተማር ነው ስራዬ ስለዚህ ትንሽ ለማስተምራለሁ ማለት ነው basically የሚገርምህ ነገር በጣም ሩቅና ሩቅ ሙያም ቢሆን ልክ እሷ እንዳለችው እሷ ስለኔ ሙያ ታውቃለች ምክንያቱም ስትገናኝ ታወራለች እሷ ስለውሏ ታውቃለች ስለኔ ውሎ አወራለሁ ታውቃለች እሷ ስለምትወድበት ነገር ሶ አይዲያ በጣም ሽፍት አደረጋለና በደንብ ነው የምናውቀው እንደውም የሬዲዮ ሾው ነበር ቢያግረህ ነው የሬዲዮ ሾው ነበር ዘስባባለ ጋብዛት ነበር አረ ጃንቴ ስቱዲዮ ገብታችሁ because አስተማሪ ስለሆነ በቀላሉ ይገባታል በቀላሉ ነገሮችን አናላይዝ ታደርጋለች በደንብ ኤክስትራፖሌት ታደርጋለች በደንብ ነው የምታውቀው ኮንፊደንስ አለ ያ አቴንሽን ሪሶርስ ማለት so አጋዥ እኮ almost ስለዚህ absolutely አይዲያ ተቀያየራለ በየቀኑ አብረህ ታወራለህ ተስፍሽ በጣም ብዙ ቲፕ አድርጎና ከመጣበት መንገድ ተነስቶ ወጣቶች በሚቦንደርኩ ብዙ ሀሳቦችን ቲፕ አድርጎናልና አንቺም ካለሽ ኤክስፒሪየንስ ነው እንደ ህይወት ፕሪንሲፕል ባንቺ መንገድ ወይም በሌላም ከመጡ ወጣቶች እንደ ህይወት ፕሪንሲፕል እንደዚህ ሆኖ እንደዚህ አይነት ነገር ብንከተል ስራ ካልቸር ላይ ብዙ ላይፍ ስታይል ላይ ትዳር ላይ በተለያየ በርከለ ትንሽ ቲፕ ነገር ካችን ተበቃለና ያው ካስተማሪ ይጠበቅ basically so ሳውጤ እንዳመርስ እንጂ በጣም she's very dedicated ነች በጣም ጎበዝ ነች ቀሳል humble ነች አሁን ታወራ ምናምን ሲምፕል አድርጋ አይ ብዙ ጎበዝ አይደለም ምናምን ታላለች እንጂ እሺ በጣም ጎበዝ ነች ለብዙ ሴቶች አራያ የምትሆን ሰው ነች by the way she's በጣም አስተማሪ ተማሪዎች በጣም ይወዷት ነበር ዩኒቨርሲቲ ስታስተምር አሁንም እዛ እንዳገ በጣም ትልቅ ሰክሰስፉል የሆነ ስራ ላይ ሰራችሁ እና በጣም ጎበዝ ነች ግን ተማሪዎች ለሌሎች ሰዎች ሊያስተምር የሚችል ነገር በደንብ ተናገሪ በጣም አገዝከኝ ቴንክ ዩ ምክንያቱም ሴቶች እንዳንቺ አይነት በጣም እንደዚህ አይነት አይከን ሰዎች ያስፈልጋቸዋል ልምዳቸውን ያስተምራቸው የሚችል ኤክስፒሪየንሳቸው ብዙ ያነበሩ ሰዎች እና እቺን አቀጣኝ ተጠቅም ለደዋ ያው እንግዲህ በአጠቃላይ በተለይ ከሴቶች አንፃር ሲታይ እንዴት ነው ወጣት ሴቶች እንደኔ ትንሽ ፎከስ ዋናው ነገር ማለት ነው ለህይወት ሰክሰስ እንዲሆን ፎከስ ያስፈልጋል እንደ ነገር ሲሰራ ምንድነው እየሰራ ያለሁት ከዛ ደግሞ ቀጥሎ ወዴት ነው የሚሄደው የሚለው ነገር ላይ በጣም አትኩሮት መስጠት ያለባቸው ይመስለኛል ምክንያቱም ወጣት ስትሆን በተለይ ደግሞ ሴት ስትሆን በተለይ ደግሞ እንደኛ አገር አይነት ውስጥ በምትኖርበት ጊዜ ብዙ የሚረብሹ ነገሮች አሉ የሚረቡ የማይረቡ ስለዚህ መጀመሪያ መንገድን ማወቅ እና ራስን ማወቅ ራስን ካወቅ መንገድን ካወቅ ከዛ ደግሞ ራሱን የቻለ ደግሞ ቻሌንጅ አለው ያ ከዛኛው ጾታ ሊሆን ይችላል አለ አይደለ ብዙ ጊዜ ፕራዮሪታይዝ አትደረግ ሴት ደግሞ ስትሆን ብዙ ወንዶች በተለይ ካሉ ያው ፒክ የሚደረገው በብዙ ነገር ያኛው ጾታ ነውና እዛም ላይ ደግሞ ራስህን ለማሳየት ለማሳወቅ የምታውቀውን ለመናገር ለማሳወቅ ጥረት ማድረግ አለብህ ብዙ ጊዜ ያው ሻይን ነው ሴት ስንባል በአስተዳደግ ይሆናል በተለያየ ምክንያት ትንሽ እናፍራለን ራሳችንን ለማውጣት አንሞክርም ስለዚህ ኦፖርቹኒቲ ያመልጠናል ኦፖርቹኒቲ ደግሞ ብዙ ጊዜ ሬዲ ሆነ ሁሌ መጠበቅ አለብህ ከዚያ ካመለጠ አመለጠ ነው ምክንያቱም የምትቀጥለው ተረኛዋ ወይም ተረኛው ይወስደዋል ስለዚህ ሁልጊዜም ተዘጋጅቶ መጠበቅ እንደ ህይወት ፕሪንሲፕል መወስደው ሁልጊዜ ተዘጋጅተህ መጠበቅ ማንኛውንም ነገር ሊሆን ይችላል ስራ ትዳር whatever ተዘጋጅተህ ከጠበቅ ድንገት ከመጣ if you are ready ያን ነገር ላፋርገት ወስዳለሁ ላፍ እንዳረችው እና ፎከስድ መሆንና ሬዲ መሆን እንደ መወሰድ ያለበት የህይወት ፕሪንሲፕል ከዛ በኋላ ደግሞ ማወቅ ነገሮችን ለማወቅ መጓጓት ምክንያቱም ሁሌም አዲስ ነገር አለ እና ምንድነው እየተከናወነ ያለው አካባቢ በዙሪያ በሀገሬ በቃ በአጠቃላይ በሁሉም በማህበራዊ በኢኮኖሚ በፖለቲካው ባይተዋርነት ብዙዎቻችን ባይተዋርነት ይሰማናል እና ባይተዋር አለመሆን ማወቅ ምንድነው ቀጥታ ለስራዬ ወይ ለምን ላይ ጠቅመኝ ይችላል ይሆናል ግን ማወቅ
ማወቅ ደግሞ ለብዙ ነገር ይጠቅማል ከብዙም ነገር ያድናልና ሁላችን ወንድም ሴትም ስፔሻሊ ሴቶች ብዙ ጊዜ የሆነ ነገር ላይ ነው ኖሌጃችን ፎከስ የሚያደርገው ግን ለምንድን ነው ሴቶች ለምንድን ስለ ስፖርት ማያውቁት ምን ችግር አለ ሴቶች ለምንድን ስለ ፖለቲካ ማያውቁት ምን ችግር አለ ኢምፕሊመንት ላታረገው ላትሰራው ትችላለህ ግን ለማወቅ መሞከር ማዳመጥ መስማት ቢቻል ደግሞ ማንበብ በጣም ብዙ ጊዜ ብዙዎቻችን ሉዝ የምናደርገው ነገር ማንበብ እንደ ሀገር በቃ እንደ ብዙ እንደ ቤተሰብም እንደ ብዙ ስናየው ማንበብ እንትን ትንሽ ቀስቀስ ያለ ነገር ነው ያለውና ካላነበብክ ደግሞ ሁሉ ጊዜ አዲስ ነገር አታገኝም አዲስ ነገር ለማግኘት መጓጓት መፈለግ ያን ነገር ደግሞ ለማግኘት ማንበብ በተለይ ደግሞ ያው አሁን ሁላችንም including me ብዙዎቻችን በተለያየ በዚህ በጋጀት በማመን ከእንትን እየተደረገን የማንበብ ታይማችን በጣም ሊሚትድ ነው ያ ደግሞ ከእውቀት በጣም ያርቀናል ካላወቅን ደግሞ ለውሳኔም አንሆንም ለብዙ ነገርም አይመቸንምና ማወቅ መፈለግ ማንበብ ከዛ ደግሞ ውሳኔ ሰጪ መሆን ሌላው ደግሞ በጣም ብዙዎቻችን ውሳኔ ሰጪ አይደለም የሆነ ነገር ሲመጣ ለውሳኔ እንትን አንል ቶሎ አንወስን ቶሎ ካልወሰንክ ደግሞ ብዙ ነገር ሉስ ታደርጋለህ ቅድም እንዳልኩ ለመወሰን ግን ምን ያስፈልጋል መረጃ ያስፈልጋል እና ሬዲነስ ያስፈልጋል ስለዚህ ውሳኔ ሰጪ ከሆንክ ግን ያው ከወሰንክ ስለዚህ ይሄ ዋው በጣም የሚገርም ኤክስፒሪየንስ ነው በጣም በሰፊው ከመጣሽበት መንገድ ብዙ ብንሰማ ብንማር በጣም ደስ ይላል በርግጠኝነት ግን በሌላ ፕሮግራም እንገናኛለን so life styleአችሁ እንዴት ነው ጊዜሽን ታሳልፊው ቅድም ተስፍሽ የተወሰኑ ነገሮችን ተጫውተናል በአንቺ በኩል ደግሞ ያው እኔ እውነት ለመናገር በተለይ ትዳር ካስኩ በኋላ በጣም ሰፊ ጊዜ እዚህ ቤት ውስጥ ነው የሚያልፈው ቤቴ በጣም ደስ ይለኛል እወደዋለሁ እንደው አንዳንዴ የቤት የኔ ነው እላለሁ የብቻዬ ቤቴ በጣም የእውነት ይላል ቤቱ ራሱ ይናፍቀኛል ከሰዎቹ አሻገር ቤቴ ራሱ ደስ ይለኛል ያ ቤቱም ደስ ይላል እርግጥ ቤቱም ደስ ይላል ብዙ የተለየም ነገር ባይኖረው በቃ እቺና በባዚ ጋር ሳንሳች ሶፋ እዚህ ሳረግ ምናምን በቃ I like making my home በቃ so cozy ነገር ማድረግ ደስ ይለኛል ደጅም ብዙ ባይሳካልኝም በቃ ለመኮትኮት አበባ ለማስጠረግ ምናምን በቃ ብዙ ሞክራለሁ በተወሰነ በጣም ጎበዝም ባልሆን ትንሽ አልፎ ማርኬት ለመግባት ሞክራለሁ ኮክ አደርጋለሁ ስፔሻሊ አሁን ቅዳሜ ቤታችን የተለየ ነገር ከሌለ በቀር አንድ ላይ ነው ሳምንባለሁ ትንሽ ፍሪ የሚሆነው የዛን ቀን ስለሆነ ማታ ልጆቹ ይተኛሉ ምናምን ጠብቀው ይችላሉ ከዛ ውጭ ግን ቅዳሜ we have a grand lunch ነው የሚባለው grand lunch ነው የሚባለው እና ሁሉ ጊዜ የተለየ ነገር ከሌለ እኔ ነኝ ማዘጋጀው ዋው የቅዳሜው ምሳ ባንቺ በጣም ራሴ ነኝ ማዘጋጀው ቅዳሜ ቀን መምጣት ነበር እንቀረጻው ቅዳሜ ቀን ማድረግ ነበር እና ቅዳሜ የተለየ ነገር ከሌለ በቃ ቤተሰባችን whatever ያለውን ነገር አንድ ላይ የምንበላው ደስ ብሎ እኔ የምሰራው አይደለ አርገን ሰርተን ሳችን በላለን ከልጆቻችን ጋር ዛቆች እንላለን ቡና እንጠጣለን ማየት ያለብን ነገር ካለ እናያለን ከዛ ደግሞ ተነሳተን አንድ ላይ እንወጣለን የቅዳሜ እንትናችን ኬክ ወይም ነገር መብላት ወደ ከተማ ደግሞ ትንሽ ወጣ ብለን ታይት አድርገን እሑድ ደግሞ ያው ትንሽ መተሳሰብ ነገር አለን ከዛ ቤተሰብ ምናምን መጠየቅ ካለብን ጠይቃለን በጣም በስራ በፋሚሊ በህይወት በአጠቃላይ በጣም ደስ የሚል እናስቀና ሰክሰስፉል የሚባል የህይወት መንገድ ስራ ስኬት በአጠቃላይ ያየ ነው እየሰማ ነው ያለውና ከነዚህ ሁሉ ነገሮች ጀርባ ያለው ሚስጥር ምንድነው ማለት ነው ታስባለች ያው መጀመሪያ ሁለታችንም we are focused የራሳችን ስራ ነው የምንሰራው እሱም በቃ ጠዋት ተነስቶ ስራውን ይሰራል እኔም ጠዋት ተነስቼ ስራዬን እሰራለሁ ከዛው ያው እንደ ቤተሰብ ደግሞ ቤተሰባችንን እናስባለን ስለዚህ አንደኛ በራሳችን ፉልፊልድ ይሆን ይመስለኛል እሱም በራሱ ስራ ፉልፊልድ
እኔም በራሴ ስራ ፉልፊልድ ነኝ ስለዚህ ብዙ እንትን የሚል ነገር የለንም አንደኛ እሱ ነው ሁለተኛ ያው ትንሽ ማቹር እየሆንክ ስትመጣ how to solve problem የለም ማለት አይደለም problem ሁሌ አለ በማንኛውም ነገር ላይ የሚከሰት ማለት ነው individually personally ከልጆች ጋር ስራ ጋር በጣም ብዙ ችግር ሁሌ አለ እንደውም ስለ ስራ ብዙ ስናወራ ከችግር እየተነሳ ነው ምትጨቃጨቃለ ምናምን ይሄ ትነጋገራለ ያው እሱን ከጊዜ ወደ ጊዜ እንዴት አርገን ሶልቭ ማድረግ እንዳለብን እንትኖችን ስኪሎችን ዴቨሎፕ ያደረግን ይመስለኛል እኔም አንዳንዴ ነገሮችን ለማንበብ ሞክራለሁኝ እንደዚህ በተለይ እንደዚህ ሬዲዮ ፕሮግራም ምናምን ቲቪ ፕሮግራሞች ስትሰማ ብዙ ነገሮችን ለመማር ሞክራለሁኝ እና ያ ብዙ ነገሮችን እንድናውቅ ያደረገን ይመስለኛል እሱ ነው ያው የፈጣሪ ያው እዚህ ሁሉ ያው እግዚአብሔር እንዳለ ሁላችንም አንዘነጋውምና ፍላጎቱም አለ ህይወቱም የተመሰረተው ደግሞ በፍላጎት ላይ እኛ ፈልገነው ተገፍተን ወይ ምናምን ብለን ሳይሆን ይሄንን ፈንትን ለማድረግ ነው በዛ ላይ ያው we try እኔ I always try እንዴት ነው ቤተሰብ ማኔጅ ማድረግ ያለብን ልጆች እንዴት ነው ማሳደግ ያለብን ምናምን የሚለው ነገር ለማወቅ እንዴት የሚለው ነገር ለማወቅ እኔ ወክራለሁ ስለዚህ ችግርም ቢፈጠር ያን ችግር ደግሞ ሶልቭ እናደርጋለን ከዛ ውጪ ትንሽ ኦፕንነስ አለ ብዬ አስባለሁ እኔ የሆነ ነገር ካየሁኝ በቃ መናገር ነው ተስፍሽ ሊከፋው ይችላል ሊደብረው ይችላል ምናምን ብዬ ብዙ እንደዚህ እንትን አላረጋቸውም እውነትም ሊከፋው ይችላል አንዳንዴ ማይሆን ነገርም ልናገር ይችላል ግን እኔ በከወጥቶልኛል እና አንዳንድ ጊዜ ግልጽ ስትሆን ለጊዜው ትንሽ ሊያስከፋው ይችላል ሊያቆርፍ ይችላል ምናምን ግን ያው መመለሱ አይቀርም ይሄዳል እና ትንሽ ግልጽነት አለ በተለይ እኔ ጋር ግልጽነት አለ እንደው አንዳንዴ አረ ተጠንቀቂ ምናምን ይለኛል ማለት ስታወሪ ትንሽ ማኔጅ አድርጊ ይለኛል ግን if I feel ያን ነገር እኔ እናገራለሁኝ እና ግልጽነቱ መስለኛል like መንፈሳዊ በተለይ ያለሽ እንዴት ነው አታችመንት ፈጣሪ ጋር አካባቢ ያለሽ እንቅስቃሴ ትንሽ ነገር ያው እንደ ማንኛውም ሰው ድሮ ያው በቤተክርስቲያን አገልግል ነበር በፊት ከባንክዋት እሺ ከነበርኩኝ ከዛ በኋላ ግን ትንሽ ሰነፍኩኝ ታይሜን ብዙ ሰበብ አላረገው ነው የራሴ ዝም ይመስለኛል ግን ደስ ይለኛል በቃ by any means ወደዛ አካባቢ መሄድ ምናምን አባሮች ምናምን ውስጥ እንጌጅ ማድረግ ሆኖም ደስ ይለኛል እንደዛ ማድረግ ፈልጋለሁ ቤተሰቦችም ሊሆኑ ሁልጊዜ ያው ጥረት አደርጋለሁ በጣም ፈጣሪ ጎበዝ አይደለም በጣም ፈጣሪ ሰጠኝ ወይ መለሰልኝ የምትይው ጸሎት ወይ ሁሉንም ምን ያላረግልኛል እግዚአብሔር ቆመት ብቻ ነበር የምፈልገው ያልተሳካው ይስተኝሽው ሰማል ለዚህ ሁሉንም ሰምቶኛል ኤክሰፕት ቁመት እሱ በሽጉ መሰለ ያኔ ሳትወለድ ነበር መጸለይ ነበር እናታቸው ነው እናቷ ናቸው ነበር ባስፈልዩ አሁንም ጸልያለሁ ስለሱ ይሁን ትንሽ ረዘም እንዲያደርግ ማራኪው አትስተካከልሽ እንዴ በጣም አልኩ እኔ ስላለው እንደ አይደለም እነግርሃለሁ መጨረሻው ራሱ መጨረሻው ፈሰት ነው ያንት ደስ ይለኛል ቆንጆ ነው እንትኑ እግዚአብሔር እንደውም አሁን ቀየር ያረጋችሁት ነው የሰዎች ፐርሰናል ያንተ ሰዎች ተጨማሪ ነገር ሁሉ ያየው ነበር ሰሞኑንና ስለዚህ እንደዚህ አይነት ከባድ ሚዛን ተመልካቾች ካሉ ደግሞ እኛ ከባድ ነገር መስራት ይተበቅብናል ማለት ነው ከባድ ሚዛን ተመልካች ካለ አይደለም ያለ ነው ግን ደግሞ በጣም ላይብራሪ ምስሉ ምንድን እና ላይብራሪ ድሮ ሳነብራን ተዛራን ተጠብና በቂ ሰጥተው የሚለው ነገር አለ አይደል ሶ ያ ተባሉ ያልኩኝ ያ ምን ውስጥ ነው ያለው እዚሁ ቤት ውስጥ ነው ያለው በርግጥ አልወጣንም ከቤት ያ ቤዚክሊ ሁላችንም ማንበብ እንወዳለን ማንበብ ነው ፋሚሊ ነው ቅድም እንዳልኩ ባለቤቴ ደግሞ ጆይ ዩኒቨርሲቲ አስተማሪ ነበረች
ሳማን ትወዳለች ነው በወዳለው እንደነገርኩ ልጆቻችን ይወዳሉ ስለዚህ አንድ ክፍል ዴዲኬት አድርገናል የሁላችንም መጽሐፎች እዚህ ያሉ መጽሐፍ እንጨምራለን basically ሰዎች ስፖርት ሰው የሚያገኙት ቤኔፊት ነው ስትሮንግ ሞር መስል አካላቸው ለአካል ሰው ፊዚካሊ ፊት ይሆናሉ ያው ለብዙ ነገር ብዙ ስታረግ ደግሞ ሜንታሊ ስትሮንግ ትሆናለህ ልክ ሰው ፊዚካሊ ስትሮንግ እንደሚሆነው ሜንታሊ ስትሮንግ ይሆናል ኦኬ ሶ ወንጌል ነይ እስኪ ማበገር ኮፍሏን ያዝንባት ለሰራችሁን ሰው ተሳየና ስለዚህ ትወዳለች ከዚህ ጀምሮ ይሄ እንዴ የማሰል ነው ማለት ነው ወንጌል ልጅ ሳለችው አረ ወንጌል አላምንሽም ወንጌል በጣም ምንድነው ነገር ይስ ስለዚህ ማታ ነው ጨለማ ነው ይሄ ጨለማ ማታ ከዛ በኋላ አባት አለ ከዛ ልጅ ትንሽ ልጅ አቅፋን ከዛ በኋላ እንደዚህ በጨለማም ቢሆን እነሱ like የነሱ like ፍቅራቸው like ከጨለማው ላይ ይበልጣል like ስለዛ like ጨለማ ውስጥ እነሱ ብርሃን ሆነው በስመ አብ እግዚአብሔር ያክብርልኝ ሁላችሁንም በጣም ነው የማመሰግነው ሌላ ፕሮግራም እንገናኛለን ተመልካቾች እናንተንም በድጋሚ እናመሰግናለን ለነበረን ጊዜ ለሰጣችሁን በሁሉም ነገር እናመሰግናለን ሰብስክራይብ አድርጉ ማራኪው ግን እናመሰግናለን በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልንገራችሁ በተለያዩ ቦታዎችን ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት